እናንተ መካከል በቁመቱ ላይ ተጨንቆ አንድ ክንድ መጨመር የሚቻለው አለን ይላል። የለም። እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና አንድ ክንድ ጨምሩበት። ይቻላል? እስኪ እንደው የኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ውዳሴ ማርያም እጮሃለሁ፣ ድንግል እናቴን እጻራለሁ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ቅዱስ እግዚአብሔር ፈጣሪያችን በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የነፍሳችን ረሃብ የተወገደባት እናታችን መሶበ ወርቅ የምትሆን ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባት የድህነታችን ምስራቅ የድህነታችን ምልክት የቅድስት ቤተ ክርስቲያን ጌጥና ሽልማት የምትሆን የእግዚአብሔር እናት የእኛም እናት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን እግዚአብሔር ባከበረው ስማቸው ምስጋና ይድረሳቸው፣ በረከታቸው ይድረሰን። የተከበሩ አባታችን መላከ ብስራት መምህር አብርሃም ከበደ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ አበው ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ፈጣሪያችን እግዚአብሔር በቸርነቱ ይህንን ቀን ስለሰጠን በቅዱስ ቦታው በስሙ እንድንሰበሰብ እንድንማርም ስለፈቀደልን ስሙ የተመሰገነ ይሁን። ካል ክብሩ ለፀሐይ ወካል ክብሩ ለወርህ ካል ክብሮሙ ለከዋክብት። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው በሚል ርዕስ እንማማራለን። እስኪ በሉ የፀሐይ ክብሩ ሌላ ነው በሉ። የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው በሉ። እንደገና የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብርም ሌላ ነው። እንደገና በሉ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። እስኪ አንድ ጊዜ በሉት ሁላችሁ። አዎ የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41 ላይ ያለው ቃል ማለት ነው። ይህንን ቃል የተናገረው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሁላችሁ እንደምታውቁት በቅድስት ቤተ ክርስቲያን ውለታው ከፍ ብሎ የሚታሰብለት የቤተ ክርስቲያን ብርሃን ነው። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ብርሃነ ለቤተ ክርስቲያን መልእክትህ ያማረ ንዑድ ክቡር ንጹሕ ልዩ የምትሆን ቅዱስ ጳውሎስ አንተ የቤተ ክርስቲያን ብርሃን ነህ ብላ ቤተ ክርስቲያን ሁልጊዜ ታመሰግነዋለች። እግዚአብሔር ከባሕሪ ጌትነቱ ከሚያስደንቀው ባሕሪው አንዱ የማንንም ውለታ የማይረሳ አመፀኛ አምላክ አለመሆኑ ነው። ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ ይላል ቅዱስ ጳውሎስ። እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል። ዕብራውያን ምዕራፍ 6 ላይ ሲናገር እግዚአብሔር ለቅዱሳን ያገለገላችሁትን አገልግሎት ይረሳ ዘንድ አመፀኛ አምላክ አይደለም። እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ የማንንም ውለታ አይረሳም። አብርሃም ለእግዚአብሔር ብሎ
ቢገረዝ ቢገዘር ደሙን ቢያፈስ እግዚአብሔር ለአብርሃም ብሎ ደሙን አፍሷል። አብርሃም አንድ ልጁን ለእግዚአብሔር ቢሰጠው እግዚአብሔር አንድ ልጁን ለአብርሃም ሰጥቶታል። እግዚአብሔር ውለታ የሚያስብ አምላክ ነው። ልጆቹንም በአምሳሉ ስለፈጠረን ውለታ እንድናስብ አድርጎ ነው የፈጠረን። ውለታን መርሳት ሰይጣናዊነት ነው። ውለታን የሚረሳተው የዲያብሎስ ወገን ነው። ዲያብሎስ ያን ሁሉ ነገር ተሰጥቶት እንደው እኮ ይገርማል እኮ ያደረገለትን ራሱን እግዚአብሔርን እኔ እኮ እኩል ነኝ እያለ ስለ ራሱ በማሰብ የእግዚአብሔርን ቸርነት በብርሃን ሸልሞ ፈጥሮት ያንን ክዶ ከእግዚአብሔር ጋር እስከመተካከል ድረስ ደርሶ ነበረ። እና ሰዎች ብዙ ጊዜ ውለታ እንዲረሱ የሚያደርጋቸው ለራሳቸው ክብር ከመጨነቃቸው የተነሳ ነው። ክፉ ቅናትና ምቀኝነት እንዲሁም ለራስ ክብር መጨነቅ ውለታ ቢስ ያደርጋል። ለራስ ክብር መጨነቅ ዲያብሎስ ለራሱ ክብር ስለሚጨነቅ የእግዚአብሔርን ውለታ ረስቶ ያከበረውን እግዚአብሔር ናቀ፣ ከፍ ያደረገውን እግዚአብሔር አቃለለ። በዚያ ደግሞ እግዚአብሔር እንዲወድቅበት አደረገው ማለት ነው። እና ቅዱስ ጳውሎስ ለእያንዳንዱ ክርስቲያን ሕማም መከራን የተቀበለ እንዲያውም መከራው ከመጽናቱ የተነሳ እንደ ከውስጥ ከመኳሄላ ኮንክዎሙ ለሃዌ ያለው የቅዱስ ጳውሎስ ትንቢት የተፈጸመበት ለወንድሞቼ እንደ ዓላማ ሆንኩ። ዓላማ የሚባለው ወታደሮች ተክለው ተኩስ የሚለማመዱበት የተተከለች ነገር ናት። ያችን ሊመታ ሁሉም አርበኛ እንደሚመለከታት አሕዛቡም ሕዝቡም እኛን ለሞት ይመለከተናል አለ ቅዱስ ጳውሎስ። ለሞት ይመለከተናል። እንደ ጥፍር እድፍ ሆን ይላል። ለእጅ ጣቢ ቦታ አይመርጡለትም፣ በየቦታው ይጥሉታል። ሐዋርያትንም በየቦታው ይጥሏቸው ስለነበረ እንደ ጥፍር እድፍ ሆን ይላል ቅዱስ ጳውሎስ። እንደ ግና ጨዋታ ሆን ይላል። ግናን ይሄኛው ሲመታት ቆይቶ ወይም እና ገና እንለዋለን፣ ያኛው ሌላ በትር ይዞ እንደሚጠብቃት እነ ቅዱስ ጳውሎስን በኢየሩሳሌም ደብድበዋቸው በሮም ያሉት ሌላ ዱላ ይዘው ይጠብቋቸዋል። በሮሚያ ደብድበዋቸው በገላትያ ይጠብቋቸዋል። በዚያ ደብድበዋቸው በፊልጵስዩስ ይጠብቋቸዋል። ይህንን ሁሉ መከራ ተቀብሎ ወንጌልን ያስተማረ ራሱን የካደ ሰውነቱ አልቆ ክርስቶስ በሱ ላይ እስኪያድር ድረስ ያስተማረ የነፍሱ ቅድስና ለስጋው የስጋው ቅድስና ለልብሱ ተርፎ ልብሱ ተቆርጦ ሂዶ ሙት ያነሳ የነበረ ነው ቅዱስ ጳውሎስ። ይሄ ምርጥ ዕቃ አባታችን ቅዱስ ጳውሎስ የቤተ ክርስቲያን ብርሃን 14 መልእክታትን ያስተማረ እስከ 3ኛው ሰማይ ድረስ የተነጠቀ ክርስቶስ ፍጹም ያደረስበት። እንደውም አንድ የቤተ ክርስቲያን አባት ሲናገር ጳውሎስ ማለት እስመ ዘይትናገር ቦቱ ክርስቶስ ይላል። ጳውሎስ ማለት ክርስቶስ የሚናገርበት ሰው ማለት ነው ይላል። በትክክል ልሳነ ክርስቶስ ማለት ነው። የክርስቶስ አንደበት ማለት ነው። ዲያብሎስ የሚናገርባቸው ሰዎች አሉ፣ እግዚአብሔር የሚናገርባቸው ሰዎች አሉ። ዲያድርስ የሚባል መናፍቅ አለ። ክፋት ሁሉ ከሱ የሚገኝ ማለት ነው። እሱም ምን ብሎታል ቅዱስ ቄርሎስ? እስመ ጎስአ ቦቱ ዲያብሎስ አቡሁ ይላል። አባቱ ዲያብሎስ እፍ ያለበት ሰው ክርስቶስ እፍ ያለበት ሰው የክርስቶስና የክርስቶስ የሆኑትን ሁሉ ክብር እንደሚናገረው ዲያብሎስ እፍ ያለበት ሰው ደግሞ ክርስቶስንም የክርስቶስንም ወገኖች ሁሉ በማቃለል እድሜውን ይጨርሳል። እንደዚህ ነው ማለት ነው። የክደት አረቂ ያሰከረው ሰው ክፉ ነው ይላል ቅዱስ ቄርሎስ። አረቂ ካሰከረው ክደት ያሰከረው ይበልጣል። አረቂ ያሰከረው ሰው በእንቅልፍ ይለቀዋል፣ ግን እንዳትጠጡ። በእንቅልፍ ይለቀዋል። ክደት ያሰከረው ሰው ግን ተኝቶም ይክዳል፣ እየበላም ይክዳል፣ እየሰጡትም ይክዳል። ምንም ሊመልሰው አይችልም፣ አይምሮው ታውሯልና። እና ቅዱስ ጳውሎስ ግን እግዚአብሔር የሚናገርበት ልሳኑ ያማረ ምርጥ ዕቃ የሚያሰኘው በዚህ ዓለም ጥሩ ዕቃ ተብለው የተጠሩት 1-3 ሰዎች ናቸው፣ ብዙ የሉም። ምርጥ ዕቃ ተብለው የተጠሩት አንደኛዋ ድንግል ማርያም ናት። እግዚአብሔርን የያዘች ዕቃ ምርጥ ዕቃ
ለእግዚአብሔር የበቃች ዕቃ አደራ የምታወጣ ማይምንት ለዘኢያገምርዎ ሰማያት ወምድር ይላታል ቅዱስ ኤፍሬም። ሰማይና ምድር የማይችሉትን አምላክ ለመወሰን የታመነች ሔዋን የበለስ አደራ እንኳን ለመወሰን አልቻላት ብሎ ነበር እናታችን። ድንግል ማርያም ግን አምላክን ባደርነት ለመወሰን የታመነች። ሰው እኮ ለልጅ እናትነት አልታመን ብሏል። ድንግል ማርያም ለአምላክ እናትነት የታመነች ናት። ለትልቅ አደራ የታመነች የታጨች እሷ ናት እና ምርጥ ዕቃ ያሰኛታል። ምርጥ ዕቃ ጸዋሪተ እግዚአብሔር፣ እግዚአብሔርን በከንፈር ለመሳም፣ በእጅ ለመታቀፍ፣ በጀርባ ለማዘል፣ በማህፀን ለመወሰን፣ ጡት አጥብቶ ለማሳደግ የታመነች ማለት ነው። እንዲህ ያለች ስለሆነች እሷን የሚመስል ምርጥ ዕቃ በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የለም፣ የትም አይገኝም። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ነው። ጸጋን ሁሉ ጸጋ ነቢያትን፣ ጸጋ ሐዋርያትን፣ ጸጋ ሰማዕታትን፣ ጸጋ ደናግል፣ ጸጋ መነኮሳትን፣ ጸጋ መላእክትን ሁሉ ጸጋ ቤተ ክርስቲያን ሁሉ ያለባት ለጸጋ የታመነች መዝገብ እመቤታችን ቅድስት ድንግል ማርያም ናት። እሷ ምርጥ ዕቃ ትባላለች። ከዚያ ቅዱስ ጳውሎስ በአዲስ ኪዳን ምርጥ ዕቃ ይባላል። እግዚአብሔርን ይዞ የሚዞር ማለት ነው። ወዘልፈ ንጸውር ሞቶ ለክርስቶስ በሥጋነ፣ የክርስቶስን መከራ በሥጋችን ተሸክመን እንዞራለን እንዳለ መከራውን ይዞ ሲዞር ስሙን ይዞ ይዞራል፣ ክብሩን ይዞ ይዞራል፣ አድሮበት ይኖራል። ስለዚህ ቅዱስ ጳውሎስ በእውነት እግዚአብሔርን ተሸክሞ የሚዞር ሰው ነበረ። እግዚአብሔርን ይዞ የሚዞር ሰው ክርስቶስ ለሰጠው ለሐዋርያነት አደራ የታመነ ከደረሳችሁበት ቤት ሂዳችሁ ሰላም ለዚህ ቤት ይሁን በሉ፣ ቢቀበሏችሁ ሰላሜ አብሮ ይገባል ብሏል። ለሐዋርያት የሰጠው ጸጋ ነው። ይህ ለሁሉም ሰው የሚሰጥ አይደለም። በእውነቱ መኑ ሙስቴትክሙ በተክዞ ዘይክል ወስቆ ሀደመተ በዲበ ቆሙ፣ ከእናንተ መካከል በቁመቱ ላይ ተጨንቆ አንድ ክንድ መጨመር የሚቻለው አለን ይላል። የለም። እስቲ እግዚአብሔር ከሰጣችሁ ቁመት ላይ ተጨናነቁና አንድ ክንድ ጨምሩበት። ይቻላል? እስኪ እንደው የኔ ጆሮ ጠበብ ያለች ናት ብላችሁ ትንሽ ሴንቲሜትር ጨምሩበት። ይቻላል? አሁን ግን በሰርጀሪ ሳይቻል አይቀርም። እናንተ እኮ የማታረጉት የለም። የከተማ ሰው አስቸጋሪ እኮ ነው በእውነቱ ማለት ነው። አይቻልም። የሰጠን ዘንድ ነው። ይሄን ምንድነው? አሁን እግዚአብሔር ቁመት ሰጥቷል። ከዚህ በላይ አንድ ክንድ መጨመር አትችልም። ምን ማለት ነው? እስከዚህ ሁን ብሎ ሰጥቷል። ከዚህ በላይ አንተ እኔ እችላለሁ ብለህ ጸጋን መጨመር አትችልም። እስከዚህ ስፋ፣ እስከዚህ ኑር ካለ እስከዚያው ኑር ብለውን አባቶች ጌታችን ኢየሱስ ክርስቶስ የነገረን። ተጨንቆ አንድ ክንድ መጨመር የሚችል እንደውም አባቶቻችን አንድ ክንድ የተባለች ክህነት ናት ይላሉ። ቁመት መደበኛው ቁመት ክርስቲያንነት ነው። የመላው ክርስቲያን ሕይወት ቁመት ተብሏል። ከቁመት በላይ አንድ ክንድ የተባለች ግን ክርስቲያኖችን የምታጸድቅ ከእምነት በላይ የምትሆን እምነትን የምትመራ ክህነት ናት። ከእናንተ በቁመቱ አንድ ክንድ መጨመር የሚችል ማን ነው? ማለት እኔም ለክህነት እበቃለሁ ብሎ ካህን መሆን የሚችል ማን ነው? አይቻልም። ይህን ነው ጌታ ያስተማረ እና ቅዱስ ጳውሎስ ግን ለዚህ ክብር የተመረጠ አባት ነው። የቅዱስ ጳውሎስ በረከቱና ረድኤቱ ይድረሰን። ፍጹም አዛኝ መምህር ነው። ፍጹም ለክርስቶስ የሚቀና መምህር ነው። ፍጹም ለወንጌል ያልሆነው የሌለ መምህር ነው። አሁን እንደው አንዳንድ ጊዜ ቅዱስ ጳውሎስ ቢኖር ኖሮ እንዳንል መጽሐፎቹ አሉ። ይጨንቀናል እኮ የሚመጣው ሁሉ ሲመጣ። አንዳንድ ጊዜ በእውነቱ ማለት እነዚያ በቆሙበት ሁላችን ስናፋችልበት ያስደንቃል። ፍጹም አዝኖ የሚያስተምር ነው እንጂ በሕግ የሚያስተምር ሰው አልነበረም። ቅዱስ ጳውሎስ ራርቶ የሚያስተምር በእስራኤል በጣም ቅዱስ ጳውሎስ ከሚያስደንቀኝ አንዱ በእስራኤል ባህል ሰው ሲታመም የታመመውን ሰው የጸናበትን እየወሰዱ
እቤት ይዘጉታል። አንድ ቤት ይዘጓቸዋል። እዚያ ሲዘጓቸው እነዚያን ለመስበክ ቅዱስ ጳውሎስ እቅድ አወጣ። አሁን መቼስ ሆስፒታል ሄዶ ሰዎችን ንስሐ ግባ ይባል ነገር ኧረ ለራሴ በሽታዬ ንስሐ ነው የሚል ሰውየው ምን ተብሎ ይሰበካል? ክርስቶስን ግን እንዲያውቁ ፈለገና ሂዶ እኔም ታምሜያለሁ ብሎ ተኛ። አሞኛል ብሎ ውጋት ያዘኝ ብሎ ያቃስታል እያለ ማለት ነው። ኋላ ጥቂት ቀን ሰንብቶ እንዲሁ እኮ ይገርም ኧረ ክርስቶስ የሚባል መጥቷል አሉ ድውይ የሚፈውስ በእሱን ማንና ይፈውሳል? ከፈወሰ እንግዲህ ከአንተ በላይ የጸናበት አለ? እስቲ አንተን ይፈውሳሉ። አምኛለሁ ሲል ወዲያው ያልታመመውን ወገቡን ክርስቶስ ለታምራት ምልክት እንዲሆንለት ቋ አደረገለት። እዚያ በኋላ ወገቡ እየጮኸ ጎባጣ እንደሚቀና ተነሳ። በትክክር እንደታመመ አድርጎለት ለወንጌል ያደረገው ስለሆነ እዚያ በኋላ እኛም በጳውሎስ አምላክ አምነናል ብለው መልሷቸዋል። ስለዚህ ምን አለ? ለታመሙት እንደታመመ ሆንኩላቸው፣ ለታሰሩት እንደታሰሩ ሆንኩላቸው፣ ለወንጌል ሁሉን እሆናለሁ ብሎ የተናገረ ጣዖት በሚመለክበት ሀገር ሂዶ የጣዖት አምላኪዎችን ልብስ ለብሶ አብሮ እየሰገደ አቴና ሂዶ ሲያስተምር የማይታወቀው አምላክ ለፀሐይ አምላክ፣ ለጨረቃ አምላክ፣ ለዝናብ አምላክ፣ ለክረምቱ አምላክ፣ ለበጋው አምላክ ብለው እንደገና ደግሞ ድንገት የማናውቀው አምላክ ብለው የማይታወቅ አምላክ ብለው ታፔላ ጽፈው ሲሰግዱ ያን የማይታወቀውን አምላክ እኮ አወቅኩት ሲሰግድ ቆይቶ ማን ይባላል? ክርስቶስ ብሎ አስተምሮ የመለሰ አባት ነው። የቅዱስ ጳውሎስ አምላክ በወንጌል የሚቀልዱትን ሁሉ ያሳርፍልን። ቅዱስ ጳውሎስ ወንጌልን በሚሰብክ ጊዜ ብዙ ሰው ነበር የሚሰብክ። ታስሮ ሲታሰር ደግሞ ምን ያደርጋሉ? በቅዱስ ጳውሎስ ላይ መከራ ለማጽናት ብለው ወንጌል የሚሰብኩ ሰዎች ነበሩ። እንዲያው እኮ ይገርማል። ምክንያቱም የታሰረ በወንጌል ስለሆነ እሱ ሲሰብክ ደግሞ ምን እንዲባል ነው? ይሄው ዛሬም የእሱ ተከታዮች ነገሩን አላቆሙም ተብሎ እስራት እንዲጨመርበት የማያምኑትን ወንጌል ጳውሎስን ለማሳሰር ይሰብኩ ነበር። ዛሬ እኮ የማያምኑትን ወንጌል እኮ የሚሰብኩ ሰዎች አሉ። የማያምኑትን ወንጌል ማለት ነው። ለሕዝብ ወንጌላዊ ለመምሰል መጽሐፍ ቅዱስን የማያምኑትን የማይመለከታቸውንም የማይመለከቱትን ወንጌል ጥቅሱን ብቻ አንጠልጥለው የሚመጡ ሰዎች አሉ። ምን አለ ቅዱስ ጳውሎስ? ጳውሎስን ይንደደው ብለው የሚሰብኩ ሰዎች አሉ። በመከራዬ ላይ መከራ ሊጨምሩብኝ ወንጌል የሚሰብኩ ሰዎች አሉ። በቅናት ወንጌል የሚሰብኩ ሰዎች አሉ። በዚያም በዚህም ብሎ ክርስቶስ ይሰበካልና ደስ ብሎኛል ይላል። እሱ ግን በመከራዬም ፈጣሪን አመሰግነዋለሁ ይላል። አንዳንዶቹ ደግሞ የፊልጵስዩስ ሰዎች እሱ በሮም ታስሮ ሳለ ሳንቲም አዋጥተው ከታሰረበት ስለጠየቁት እኛም እንደ ቅዱስ ጳውሎስ ሳንቲም እንዲሰጠን ብለው ስብከት የጀመሩ ሰዎች ነበሩ። እነዚህ ሁሉ ማለት ወንጌልን መባያ ሕግ አደረጋችኋት ያላቸው ለዚህ ነው። መባያ ሕግ በስብከት ማባበል አልመጣንባችሁም ይላቸዋል ቅዱስ ጳውሎስ። በስብከት ማባበል አልመጣናችሁም። በስብከት ማባበል ማለት ለሕዝብ የማይጨበጥ ተስፋ እየሰጡ ሕዝብን ከተስፋ የሚያወጡ ሰዎች ናቸው። የማይጨበጥ ተስፋ እየሰጡ የማይሆነውን ትሆናለህ፣ የማይደርስበትን ትደርሳለህ እያሉ የማይጨበጥ ተስፋ የሚሰጡ የስብከት አባባዮች ይባላሉ። ወደ ልዩ ወንጌል የሚወስዱት እነዚህ ነበረ ቅዱስ ጳውሎስ እውቅዎሙ ለከለባት ያላቸው። ውሾችን እወቁባቸው ያላቸው። ውሾችን እወቁባቸው፣ ከሆዳቸው ምስጢር የማያድሩትን መልሰው ወደ ጥፋታቸው የሚመለሱትን እወቁባቸው ብሎ እውቅዎሙ ለገበርተ እኪት፣ ክፉ ሰራተኞችን እወቁባቸው ያለን እነዚህ ነበረ። ፊልጵስዩስ ምዕራፍ 3 ላይ ያሉ ማለት ነው። የቅዱስ ጳውሎስ በረከት ይደርብን። አንደኛ ቆሮንቶስ እግዚአብሔር ሰውን ያውቃልና ማንን በማን እንደሚመልሰው ስለሚያውቅ ቆሮንቶስ በጊዜው የነበረች ፈላስፎች ብዙ ጊዜ የኖሩባትና በጊዜው ንግድ የበዛባት የንግድ ከተማ የነበረች ለመንገድ የተመቸች ወዲያ ወዲህ የሚለው ሁሉ የሚገናኝባት ስለሆነ ሕዝቡ በእውቀቱ የሚመካ ሕዝብ ስለነበረ እሱ ደግሞ 46ቱን ብሉይ ኪዳን የተማረ ሰው ቅዱስ ጳውሎስ ጸጋም
የብሉይ ኪዳን ዕውቀትም ከገማልያል ስር የተማረ ስለነበረ ለዚህ የሚበቃ ቅዱስ ጳውሎስ ነው ብሎ ጌታ እሱን ሰዶ አስተምሯቸዋል። እና ትንሣኤ ሙታን የለም የሚሉ ቢጽ ሐሳውያን ስለገቡባቸው ለነሱ መልስ እንዲሆናቸው አይ ትንሣኤ ሙታን ከሌለማ ክርስቶስ አልተነሳማ፣ ክርስቶስ ካልተነሳማ ማመናችን ከንቱ ነዋ። አንተ የቆሮንቶስ ገበሬ ትንሣኤ ሙታን ከሌለ አንተ የምትዘራው ስንዴ ፈርሶ በስብሶ እንደገና 30 60 100 ፍሬ አፍርቶ የሚነሳ ከሆነ በእግዚአብሔር አርአያና አምሳል የተፈጠረ ክቡር የሰው ልጅ እንዴት አይነሳም ትላለህ? በምንነሳም ጊዜ ሁሉም የየራሱን አካል ይዞ ይነሳል። ዘር፣ ስንዴ፣ ጤፍ፣ በቆሎ፣ ማሽላ፣ ኑግ፣ ሌላም ሰሊጥ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል። አይቀላቀልም። አንድ ላይ ተዘርቶ ሁሉም የየራሱን አካል ይዞ ይነሳል። በአንድ መሬት ተቀብረን ሁላችንም ሳንቀላቀል በእግዚአብሔር ጥበብ አውሬ ቢበላን ውሃ ቢወስደን በረሃ ላይ አውሬ በልቶን ብንቀር አሞራ ስጋችን ፍቆት አጥንታችን ተከስክሶ በየቦታው ተበትኖ ሌላው ቀርቶ አጥንታችን ተቃጥሎ አመድ ሁነን ብንዘራ እንኳን እግዚአብሔር አካላችን በአካል በአምትንት ባይጽምት በአስራው በጅማት አጽንቶ እንደገና ሰብስቦ ሰው ያደርገናል። መጀመሪያም ካፈር ነው የፈጠረን፣ ኋላም ደግሞ አፈር የሆነውን ሰው ያደርገናል። እንደገናም የየራሳችን አካል ይዘን እንነሳለን። ሰው ሁሉ የየራሱን ስራ ይዞ ይነሳል። የየራሱን ስራ የሰራውን ስራ ተሸክሞት ይነሳል እና ሁላችንም የየራሳችን አካል ይዘን እንነሳለን። በየክብራችንም እንነሳለን። አንድ ቀን እንነሳ እንጂ የምንነሳው ግን በየራሳችን ክብር ነው። አንዱ በሌላው ክብር አይነሳም። የየራሱን ክብር ይዞ ነው የሚነሳው። ክብር አይቀላቀልም። ባለ 30ው የባለ 60 ክብር ይዞ አይነሳም። ባለ 60ው የባለ 100 ክብር ይዞ አይነሳም። ሁሉም በየክብሩ ይነሳል። 1 ዲናር ይሰጠዋል። በሰርክም የመጣ በቀትርም የመጣ በ9 ሰዓት የመጣ በማለዳም የመጣ በልጅነቱም ያመነ ቆይቶም ያመነ በእርጅናውም አምኖ የሞተ ለሁሉም 1 ዲናር፣ 1 ዋጋ፣ 1 የዘላለም ሕይወት፣ 1 መንግሥተ ሰማያት ይሰጠዋል። የምንነሳበት ክብር ግን የተለየ ክብር ነው። ይህም በምን ማስረጃ ታስረዳናለህ ሲባል ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብሩ ሌላ ነው። በአንድ ሰማይ በአንድ ረቡዕ ተፈጥረው በአንድ ትእዛዝ ታዘው አንድ ብርሃን ተቀብተው በአንድ ሰማይ አብርተው ሲኖሩ ክብራቸው ግን ልዩ ነው። በአንድ ዕለት ተፈጥረዋል በሉ። በአንድ ረቡዕ ተፈጥረዋል በሉ። አይዟችሁ። በአንድ ረቡዕ ተፈጥረዋል። በአንድ ትእዛዝ ተፈጥረዋል። በአንድ ሰማይ ያበራሉ። በክብር ግን ምን ይላሉ? በሉ እንጂ ንገሩኝ። በክብር ምን ይላሉ? አንድ ጊዜ በሉ ጨምሩ። አዎ ያዙ። ይሄን እንዳትረሱ እንግዲህ ማለት ነው። በምን ይኖራሉ? በስንት ሰማይ በስንት ትእዛዝ ተፈጠሩ? በክብር ግን ምን ይላሉ? ይለያያሉ። ይህንን ነው መያዝ። እሺ ይህንን ነው የምናየው። ኋላም እየክብራችን እንድነሳ ክብር ይስጠን መድኃኒዓለም። ይህንን ካልን ምንድን ነው ይህንን ያመጣ ነው? በአጭር ቃል ፀሐይ፣ ጨረቃ፣ ከዋክብት ምንድን ናቸው ነው? ሰማይ ምንድን ነው? ይህን ብቻ ነው የምናየው። ሰማይ እንግዲህ እግዚአብሔር ፀሐይ፣ ጨረቃ፣ ከዋክብትን የፈጠራቸው መቼ ነው ካላችሁኝ፣ ረቡዕ ነው የፈጠራቸው። እግዚአብሔር እሁድ ፍጥረትን ጀምሮ ቅዳሜ ለእሁድ ሌሊት 7 ፍጥረት ፈጥሮ ጨለማንም ጨምሮ መላእክትን ግን ሲነጋ ፈጥሯቸዋል። ከዚያ በኋላ ብርሃንን ፈጥሯል። ከዚህ እስከ ብሩህ ሰማይ የሚባለው ከዚህ በላይ ያሉት 7 ሰማያት ናቸው። ከዚህ እስከ ብሩህ ሰማይ እስካለው ሰማይ ድረስ ውሃ የሞላ ነበረ። ከዚያ በኋላ እግዚአብሔር ለይትጋባ ማይ ውስተ ምዕላዲሁ ብሎ ውሃውን በየቦታው ሰበሰበው። ማክሰኞ የሚሰራው ስራ ስለነበረው ሰኞ አስቀድሞ ውሃውን ሰበሰበ። ውሃውን አንዱን ከዚህ ከምናየው ሰማይ በላይ ሰቀለው። ከዚህ ከምናየው ሰማይ በላይ የሰቀለውን ውሃ ሃኖስ አለው።
ሐኖስ ማለት ተሐዋኪ ማለት ነው፣ ወይም ብጽብጽ ማለት ነው፣ የሚታወቅ ማለት ነው። የሚገማሸር ተባዕታይ ይለዋል አባቶቻችን። በወንድ ይመስሉታል። ወንድ ምንድን ነው? ጀብደኛ አይደለ? አዎ፣ ይሄ መግረሽረሽ፣ መደባደብ፣ መቆጣት፣ ማዘዝ የሚወደው ወንድ ነው እና በዚያ ይመስሉታል። ያ ረግቶ አይቀመጥም። ግን ሰማይ ለብቻው ወደዚያ ወደ አንዱ ሰማይ እንዳይሄድ ምን ያደርገዋል? ልክ ባቢል የሚባል ነፋስ እንደ ብራና ውሃውን ወጥሮ እንዲይዘው አድርጎ አስቀምጦታል እግዚአብሔር። እንግዲህ እንደምታዩት ውሃ በገበታ መቀመጥ የሚችለው ገበታው ምን ሲሆን ይመስላችኋል? ወደ ላይ ሲዞር ነው? ወደ ታች ሲዞር ነው? እንግዲህ በከተማ አላውቅም። በእኛ በገጠሩ ወደ እናንተ በቧንቧም አይሆንም እኮ ውሃ ሽቅብ ይፈሳል አይፈስም ሲባል በአዲስ አበባ በቧንቧ ይፈሳል አላሉ አንዱ። ለምክር ሲባል ለምክር የተባለውን ውሃ ሽቅብ አይፈስም እንጂ ሲል አይ በአዲስ አበባ በቧንቧ ይፈሳል ብሏል። እና ውሃ ሊይዝ የሚችለው ወደ ፊቱን ወደ ታች ዞሮ ነው፣ ገበታው ወደ ላይ ዞሮ ነው። እግዚአብሔር ግን ጥበበኛ አምላክ መሆኑን ለማስረዳት ሰማይ ፊቱን ወደ ታች ነው ወደ ላይ ነው የዞረው። ወደ ታች ዞሮ ውሃ ይዟል በላዩ ማለት ነው። ይህ ድንቅ ጥበቡ ነው ይላል ቅዱስ ዮሐንስ አፈወርቅ። ድንቅ ጥበቡ ነው። ውሃውን በላይ አድርጎ ተሸካሚ በታች አዞሮታል። እንደዚህ አድርጎ አስቀመጠው። አንድ ውሃ ሐኖስ ነው። አንዱን እጅ ውሃ አረጋና ጠፈር አደረገው። እግዚአብሔር ቻል ካለው የማይችል የለም። አርግቶ እንደ ከድንጋይ ይልቅ አጠንክሮ ይሄ የምናየው ሰማይ ውሃ ነው፣ ከውሃ የፈጠረው ነው። ውሃ ነው ግን ደረቅ ነው። ውሃውን ምን አድርጎታል? ከድንጋይ ከአጥንት አጠንክሮታል። በዚህ ይሄን ለምንድን ነው የፈጠረው? ያኛው ሐኖስ እንዳይንጠበጠብ ነው። ያንን ውሃ ፍጥረት እንኳን ፈሶበት አንድ ጊዜ ቢያየው በድንጋጤ ብቻ ይሞታል፣ በመደንገጥ ብቻ። እንደገና ደግሞ የፀሐይ ከፍተኛው የሙቀት ክፍሏ ወደ ላይ ስለሚላክ ጠፈርን እንዳትቀደው በላይ ውሃ ጥዶበታል። እንደ ድስት ማለት ድስት ባዶውን ቢጣድ እንደሚሰበረው ማለት ነው። እግዚአብሔር ቸር ስለሆነ ወደ ምድር የሚላከው የፀሐይ ብርሃን በጣም ጥቂቱ ነው የሚላከው። እናንተ ምድር የምትሉት ኦዞን የምትሉት፣ እኛ ደግሞ ምዕዛረ ፀሐይ የምንለው የፀሐይ ወንፊት ማለት ነው። ፀሐይ ብርሃኗ ተመጥኖ የሚወርድበት ነው። ያንን የሚከፍት እና የሚዘጋ መልአክ አለ። አሁን ስንት ወንፊቶች ቢከፈቱ መጠነኛ ብርሃን ያስፈልጋል። ማለዳ ስንት ይከፈት፣ 6 ሰዓት ስንት ይከፈት የሚለውን የሚመጥን መልአክ አለ። ከፍተኛውን ግን ወደ ጠፈር ይልከዋል። እንዳትሰብረው ደግሞ በላይ ሐኖስን ጥዶበታል። ፈሶ እንዳያጠፋን ደግሞ ይህንን ጠፈር ጋርዷል። ከዚያ በኋላ እግዚአብሔር ምን አደረገ? ሰኞ ምድር ውሃ ረግቶባት ስለነበረ ውሃውን ሰበሰበለን። አንዱን ከምድር በታች አደረገው። አሁን አንዲት ጠጠር ወደ ውሃ ስንወረውር ትሰጥማለች። ግን ይህ ሁሉ ዓለም የተኛው ግን ከውሃ ላይ ነው። ለምን እንደማንሰጥም እግዚአብሔር ብቻ ነው የሚያውቀው። ዘአጽንዐ ለምድር ዲበ ማይ፣ ምድርን በውሃ ላይ ያጸና ይላል ቅዱስ ዳዊት። ምድርን በውሃ ላይ ያጸና እግዚአብሔር ለማይችል ነገር የሚቻል ነገር እንደሚሰጠው ውሃ ምድርን ከነጓዟ ተሸክሞ በመኖሩ ይታወቃል። እንደ ውሃ ብጽብጽ የሆን እንኳን ብንሆን እግዚአብሔር ካለ የማንችለው ነገር የለም፣ ይቻላል። ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። የገጠር ሰው ሲተርት ምን ይላል? እንደ አፍ አይቀና ጎዳና ይላል። እስኪ በሉ በአፍ ሁሉን ይችላለሁ እያሉ መፎከርና መለማመድ ልዩነት አለው። ማመን ሌላ ነው፣ በአፍ መናገር ሌላ ነው። ሁሉ እንደሚቻል ግን ፍጥረት ያሳየናል። አሁን ይህንን አጸና። አሁን አንዳንድ ጊዜ አውሮፕላን ውስጥ ሰው የሚፈራው ለምን ይመስላችኋል? ለምን ነው የሚፈራው ሰው አውሮፕላን ውስጥ? አውሮፕላኑ ሲንገጫገጭ እኮ ዓለም ልታልፍ ነው የሚመስለው ሰው ሲደነግጥ ማለት ነው። ሰው ድንቅ ነው። እዚያ የሚኩራራው ሁሉ እንደው መቼስ ሄድኩ አይባልም እንጂ ብዙ ሰው ታዝብ ያውቃል። ብዙ ሰው እውነቱ ማለት ነው። እኔ በጣም ብዙ ሰው አልናገረውም፣ በቃ አልናገረውም። ብዙ ሰው እንዲሁ ስንወርድ እንዴት እንደሚያጨበጭብ ግርም ነው የሚለኝ።
ፍርሃቱ ሰው ማለት አሁን እኮ ፈርቶ ነው እንደዚያ የሚለው እና ትዝ ይለኛል አንዲት እናታችን ደንግጠው ገጭ ሲል ተነስተው ይሮጣሉ። ገጭ ሲል ተነስተው ይሮጣሉ። ገጭ ሲል ተነስተው ይሮጣሉ። ከአውሮፕላኑ ስንደርስ ኢን ዘ ኔም ኦፍ ጂሰስ አሉ። መጀመሪያ ግን አላሉ። ችግር ሲመጣ እኮ እንደዚህ ያለው ሰው ሁሉ ሰው ይመስላል እኮ እንደው ኩሻቱ እኮ እንደው ይገርማቸዋል እኮ የሚችል ይመስላል። ጥቅስ መጥቀስና እምነትን በተግባር መርመር ልዩነት አለው አይባልም እንጂ አንድ ወንድማችን ባለፈው ሰምታችኋል አይደል? እንደ ኢየሱስ በባህር ላይ ሄጄ አሳያችኋለሁ ብሎ አዞ ውጦት ሰምታችኋል። በጣም አይደረስም። ይሄ አይደረስም በእውነቱ ማለት አርፎ መቀመጥን የመሰለ እኮ ነገር እኮ የለም በእውነቱ። ሰው እኮ ሕይወቴን አስተካክሉልኝ ነው እንጂ እንደ ጌታ በባህር ሂዱልኝ አላለም። ሰው ያለ ሕይወቴን አስተካክሉልኝ፣ ትዳሬ እየተበላሸብኝ ነው፣ ሕይወቴ እምቢ ብሎኛል ብሏል እንጂ በባህር ላይ መሄድማ ጌታ ይበቃኛል ብሎ እኮ ሰው አውቆ ተቀምጦ ነበር። እንዲሁ አይደረስ እኮ ነው። አይነኩ ቢነኩ ያድሯል ሲታወኩ ይላል ሰው በእውነቱ ማለት አይነኩ መንካት ችግር ነው። እና አሁን ህዋው መሬትን ያመናት የተሸከመው ውሃ እንደሆነ አይምሯችን ስለማያውቀው ነው። መሬት ጠጠር የሚያሰጥም ውሃ መሬትን ከነሁለንተናዋ መሸከም ከቻለ ህዋውም አውሮፕላን መሸከም ይችላል ብሎ ማመን አቅቶን ነው ሰው የሚፈራው ማለት ነው። የሚፈራው ለዚያ ነው። ምድርን በውሃ ላይ አጸና፣ ታች አስቀመጠ። አንዱን ደግሞ ለምድር እንደ መቀነት አስታጠቃት። ምድርን በውጭ በኩል ሲመለከቷት ደብተራ ኦሪትን ትመስላለች ይላሉ አባቶቻችን። ምድርን የበቃ ሰው ያያታል፣ ያልበቃ ሰው አያያትም። ምድርን ግን በውጭ ሆኖ የበቃ ሰው በውስጥ እንዳለ ውጯን ዙሪያዋን ቢያያት ደብተራ ኦሪትን ትመስላለች። ድንኳኒቱ የደብተራ ኦሪት ጽርሐ አርያምን መስላ ሙሴ የሚያስታጥቃት የክብር ጌጦች ነበሩ እና ምድር እንደዚህ አድርጎ አስጊጦ ነው የፈጠራት። ለምድር አስታጠቃት ውቅያኖስን ማለት ነው። ይህንን አድርጎ በዚህ ዓለም ግን የቀረው እኛ የምንጠቀምበት ውሃ ሰዎች ዕቃ አጥበው ውሃውን ሲደፉት በጠርዙ እንደሚቀረው እንደ ጥቂት ውሃ ያለ ነው ይላል። እግዚአብሔር ሌላውን ውሃ አስወግዶታል። ለምንድን ነው ሲባል ምድር ማብቀል እንድትችል ነው። ምድር ማብቀል እንድትችል እግዚአብሔር ምን አደረገ? ውሃውን ሰበሰበ። ውሃ የተኛበት መሬት አያበቅልምና ውሃ የተኛበት አዛ በኋላ ረቡ ምን አለ? ለታብቁል ምድር ታብቀላል። የዚያን ጊዜ ጽጌያቱ፣ አበቦች፣ ዛፎች፣ አዝሬት፣ አትክልት በሙሉ ምን አደረገላት? አበቀልላት። አላችሁ ምድርን በአበቦች ሸለመ። አሁን ምድር ሰውን ነው የምትመስለው። አጥንት አላት። አለት ምንድናት? አጥንቷ ነው ይላሉ አባቶቻችን። የዛፎች ስር ደግሞ እንደኛ ደም ስሯ ነው የመሬት ይላሉ አባቶቻችን ሲተረጉሙ። የዛፎች ስር የደም ስሯ ማለት ነው። ሰው የደም ስሩ ሲቆረጥ ወይም እናንተ የደም ቧንቧ የምትሉት ማለት ነው። እሱ ሲቆረጥ እንደሚሞተው ሁሉ ዛፍም ለመሬት ሕይወቷ ነው ብሎ አባቶቻችን ይናገራሉ። አጥንቷ ደግሞ አለቱ ነው። ከዚያ ደግሞ ደሟ ደግሞ ውሃ ነው። ፀጉሯ ደግሞ ሳር ነው ይላሉ አባቶቻችን። እና መሬት የሰው ወኪል ናት። ሰውን በምድር ነው ያስረዳው። ብንኮራ እንደዚች ምድር እኮ ናችሁ ለማለት ነው። ለምንድን ነው የምትታበዩት? ምድር እኮ ናችሁ። እናንተም አጥንት ናችሁ፣ እሷም አጥንት አላት። እናንተም ደም አላችሁ፣ እሷም ውሃ አላት። እናንተም የደም ስር አላችሁ፣ እሷም ስሮች አሏት። እናንተ ፀጉር አላችሁ፣ እሷም ደግሞ ሳር አላት ለማለት ነው። ክብር ካላችሁ ግን መሬት ለመስዋዕት የሚሆን ፍሬን ታፈራለች። እናንተም ካፈራችሁ ትከበራላችሁ ለማለት ነው። ካፈራችሁ ትከበራላችሁ። ካዲያ ውሃውን መሬት እንድታበቅል ውሃውን አስቀድሞ የሰበሰበላትና ያደረቀላት ኃጢአት የተኛበት ሰውነት የምግባር ፍሬ ሊያፈራ አይችልም። ውሃ የተኛበት ሰውነት ምንድን ነው የሚያበቅለው? ውሃ የተኛበት መሬት የማይረቡ ተሐዋስያንን ትሎችን ምኖችን የሚያበቅለው። ኃጢአት ሳይናዘዙት ረጅም ጊዜ ከሰውነቱ ላይ የተኛበት ሰው ተንኮል ብቻ ነው ካይምሮ የሚገኝ። ተንኮል ብቻ፣ ስድብ ብቻ ነው የሚገኝ። እንዲህ እኮ አይደረስ እኮ ነው እናንተ። ሰው እኮ ምን ልሳደብ ብሎ እኮ ሲያቅድም ያደርሰዋል። አይገርማችሁም? ምን ልሳደብ ብሎ ሲያቅድም ያደርሰዋል።
ምን ልሳደብ? ምን ልናገር? እንዲህ እስኪ ሰሞኑን ደግሞ እስቲ እንደው በምን ልበጥብጥ የሚል ሰው ሁሉ እኮ አለ። እንደው ግርም እኮ ነው እናንተ፣ ሰላም የሌለው ሰው ማለት ነው። ምክንያቱም ምንድነው? ውሃው ለረጅም ጊዜ እሱ ላይ ስለተኛበት ማለት ነው። ውሃው ለረጅም ጊዜ ለዘመናት የኃጢአትና የተንኮል ውሃ የተኛበት ሰው ትሎችን ነው የሚያበቅለው። አዝሪት አበባ አይገኝበትም፣ ፍሬ አይገኝበትም፣ ፍሬ የለውም። ምንጊዜም ዱላ፣ ነገር መዝራት፣ ነገር ስራ፣ ጸብ፣ ክርክር፣ ነቀፋ፣ ሐሜት፣ ተንኮል ነው የሚናገረው ማለት ነው። የክርስቶስ ልጆች በጭምትነታቸው ሲታወቁ፣ የዲያብሎስ ልጆች በብኩንነታቸው ነው የሚታወቁት። ብኩን ናቸው፣ ህድአት የላቸውም። ሁሉን ነው የሚነኩት፣ የማይነኩት የሌላቸው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄንን ነው፣ ይሄን አበቀለ። አሁን ምን ቀረ? ለዚህች ዓለም የሚያስፈልጋል ብርሃን። እግዚአብሔር ለአብርሁ ብርሃናት ውስጥ ጠፈረ ሰማይ አለ። መሬትን ከፈጠረ በኋላ ዝሬት አትክልቱን ከተካ በኋላ በሰማይ ላይ ብርሃናት ያብሩ አለ። በሰማይ ላይ ብርሃናት ያብሩ ሲል ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ። ፀሐይ በሙቀትም ትበረታለች፣ በብርሃንም ትበረታለች። ጨረቃ በብርሃን ከፀሐይ ታንሳለች። ኮከብ ከጨረቃ በብርሃን ታንሳለች ያንሳል። አንዱ ኮከብ ደግሞ ከሌላው ኮከብ እምኮከብ ይሄይስ ክብሩ እምክብረ ኮከብ ክብረ ኮከብ ይሄይስ፣ ከአንድ ኮከብ ክብር የአንዱ ኮከብ ክብር ይበልጣል ይላል ቅዱስ ጳውሎስ። ኮከብ ይበልጣል። ይህንን አባቶቻችን በብዙ ወገን ተርጉሞታል። አንድ ሁለቱን ልናገር። አንደኛው ሰማይ የተባለች ቤተ ክርስቲያን ናት። እስኪ በሉ ሰማይ ማናት? ንገሩኝ፣ ማናት? በጣም ጥሩ። ለምን ሲባል ሰማይ ለምንድን ነው የተባለችው? ሰማይ ሲባል የእግዚአብሔር መንግስት ስለሆነች ነው። የእግዚአብሔር መንግስት ስለሆነች ነው ቤተ ክርስቲያን ሰማይ። ታስታውሱት እንደሆነ መጽሐፍ ቅዱስ ታነቡ እንደሆነ የኔ መንግስት ከዚህ ዓለም አይደለችም። ይህን ጥቅስ እንግዳችሁ አይደለም፣ መቼም ታውቁታላችሁ። የኔ መንግስት ከዚህ ዓለም አይደለችም። ዮሐንስ ወንጌል ምዕራፍ 18 ላይ ጲላጦስ አንተ የአይሁድ ንጉሥ ነህ አለው። አይ አንተ ትቤ፣ አንተ ነህ እንደዚያ የምትለኝ። ምን ማለቱ ነው ጌታ? አይሁድ ይሁዳ የምትባለው በተለይ ኢየሩሳሌም አካባቢ ሰማርያንም ሳይጨምር ነው፣ በተለይ በብሉይ ኪዳን አጠራር እና የአንዲት አውራጃ ንጉሥ የምታደርገኝ አንተ ነህ ማለቱ ነው። አንተ ነህ። እንዴት የዚች ብቻ የምመስል ለአንተ ነው፣ እኔ አይደለሁም። መንግስቴስ ኢኮነትም ዝንቱ ዓለም፣ የእኔ መንግስት ከዚህ ዓለም አይደለችም ማለት የዚህ ዓለም ሰው አይሽራትም፣ የዚህ ዓለም ሰው አይሽራትም። ምስጢሩ ግን ይላሉ መንግስት የተባለች የእግዚአብሔር መንግስት የምትባል ቤተ ክርስቲያን ናት። መንግስቴ ከዚህ ዓለም አይደለችም ያለው ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። ቅድስት እናታችን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዘመናት በሚፈጸሙ ችግሮች ሁሉ መሃል ሳትጠፋ የምትኖርበት ምክንያት የእግዚአብሔር መንግስት ስለሆነች ነው። እንዲያውም እግዚአብሔር በቤተ ክርስቲያን ላይ ዲያብሎስ የሚያመጣውን ሁሉ የችግር አይነት ዲያብሎስ ያለውን ችግር ሁሉ እስኪጨርስ ድረስ እግዚአብሔር ዝም የሚለው የእግዚአብሔር አሸናፊነትና መንግስት ከዲያብሎስ ኃይል ሁሉ በላይ ሆኖ ቤተ ክርስቲያን እንደሚጠብቃት ለማስተማር ነው። ለምን አሁን ዲያብሎስ ቤተ ክርስቲያንን ለመፈተን ያልተጠቀመው ውስጥ ያላለቀበት ምን አለ? ፖለቲካን ይጠቀማል፣ ገንዘብን ይጠቀማል፣ ዝሙትን ይጠቀማል፣ ፍልስፍናን ይጠቀማል። ሁሉንም ተጠቅሞ ቤተ ክርስቲያንን ይጎዳታል። የዲያብሎስ እስከ ዛሬ ድረስ ዲያብሎስ አለው ከሚባለው መሳሪያ ወደ ቤተ ክርስቲያን ያልተጠቀመው ምንም የለም። ግን እግዚአብሔር ያን ሁሉ ነገር ሲደረግ ለቤተ ክርስቲያን ዝም የሚለው ቤተ ክርስቲያን ከዲያብሎስ አቅም በላይ ሆና እንደምትኖር ለልጆቹም ለመንገር ተስፋችንን እንድናውቅ ለዲያብሎስም ደግሞ አቅሙን እንዲያውቅ ለማድረግ ነው። ስለዚህ ቤተ ክርስቲያን የእግዚአብሔር መንግስት ትባላለች። የእግዚአብሔር መንግስት ታዲያ በዚች ሰማይ ላይ ሰማይ የተባለች ሰማያዊት ስለሆነች ነው። ዛሬ ነው ያድርገውና ድሮ ቤተ ክርስቲያን ሩጦ የገባ ሰው አይታሰርም አይደል? ታሰራል አይታሰርም? አቤት አይታሰርም። ዛሬሳ ለምንድን ነው ቤተ ክርስቲያን ሩጦ የገባ ሰው የማይታደር?
የእግዚአብሔር መንግስት ናት። አንድ ኤምባሲ ግን ሩጦ የገባ ሰው አይታሰርም። አይገርማችሁ? ከእግዚአብሔር ቤተ መንግስት የገባ ሰው ግን ይታሰራል። ቤተ ክርስቲያን የእግዚአብሔር መንግስት ስለሆነች ነው። ጌታችን ሉቃስ 17 ቁጥር 21 ላይ ነያ መንግስት እግዚአብሔር ማእከሌክሙ የእግዚአብሔር መንግስት በመካከላችሁ ናት አለ። ያቺ በመካከላችን ያለችው የእግዚአብሔር መንግስት ቤተ ክርስቲያን ናት። መንግስት ሰማያት ሩጣ በዚያ ማዶ እግር ኑሯት ክንፍ ኑሯት በራ አትመጣም፣ የእግዚአብሔር መንግስት በመካከላችሁ ናት ያለ የት አለች የእግዚአብሔር መንግስት? አንዲቱ መንግስቱ ቤተ ክርስቲያን ናት። በዚች ቤተ ክርስቲያን ላይ እንዲያበሩ የተፈቀደላቸው እነማን ናቸው ሲባል ፀሐይ ራሱ ኢየሱስ ክርስቶስ፣ ጨረቃ ቤተ ክርስቲያን ራሷ ደግሞ መልሳ ማለት ነው። ራሷ መልሳ ከዋክብት ሰማይታት ናቸው። አሁን ምሳሌ ሲያዛውሩ ነው። ቤተ ክርስቲያን ሰማይ ስትሆን ፀሐይ ኢየሱስ ክርስቶስ ይሆናል፣ ጨረቃም እመቤታችን ትሆናለች፣ ከዋክብት ሰማይታት ይሆናሉ። በዚች ቤተ ክርስቲያን ውስጥ ሁሉም እንዲያበሩ ተፈቅዶላቸዋል። ሁሉም እንዲያበሩ በሰማይ ላይ ፀሐይም ተፈቅዶለታል፣ ጨረቃም ተፈቅዶላታል፣ ከዋክብትም ተፈቅዶላቸዋል። በቤተ ክርስቲያን ክርስቶስ ያበራል፣ እናቱም ታበራለች፣ ቅዱሳንም ያበራሉ። ልብ ብላችሁ ስሙ። በቤተ ክርስቲያን እግዚአብሔር ያበራል፣ ድንግል ማርያም ታበራለች፣ ቅዱሳን ያበራሉ። ብርሃናችን ግን አንድ ነው። አሁን እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ እናመልከዋለን። መድኃኔዓለምን ድንግል ማርያምን ሰአሊ ለነ ቅድስት እንላታለን። ስዕሏን እንስላለን፣ ታምሯን እናነባለን። ቅዱሳንን እንሰግድላቸዋል። ከዚያ በኋላ አንዱ መንገደኛ ይመጣና እያው ሲቀላቅሉት ይላል። መልስ የፀሐይ ክብሩ ሌላ ነው አትሉም እናንተ? በሉ እንጂ የፀሐይ ክብሩ ሌላ ነው በሉ እንጂ። የጨረቃ ክብሩስ ምንድን ነው? የኮከብ ክብሩስ ሌላ ነው። ክርስቶስም እናቱም ቅዱሳንም በአንዲት ቤተ ክርስቲያን ውስጥ ይኖራሉ፣ ይመሰገናሉ። የክርስቶስ ክብሩ ሌላ ነው በሉ። አሁን የእናቱ ክብር ሌላ ነው በሉ። የቅዱሳን ክብር ደግሞ ምንድን ነው? ሌላ ነው። ይሄን ለይተን ነው የምናምን እኛ ማለት ነው። እኛ ዝም ብለን ከጥጃ የባስን አይደለንም። ፈጣሪያችን በፈጣሪነቱ መድኃኔዓለምን የእምነታችን ራስ ብለን ነው የምናመልከው እሱ። እናቱን ግን የእግዚአብሔር እናት ብለን ሰአሊተ ምሕረት ብለን የመጨረሻ የምንሰጣት የታመነች የምህረት እናት ነው የምንላት። ወይ ሰው ቁርሱን በልቶ ምሳውን በልቶ እንዲያ ብሎ ጠጥቶ መጥቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክ እናት አትጸልይላችሁ ይላል። ነውር እኮ ነው እናት። ኧረ ተው በሕግ አምላክ ነውር እኮ ነው በእውነቱ ማለት ነው። በጣም ነውር ነው። ሀፍረተ ቢስ መሆን ማለት ነው። ሀፍረተ ቢስ በእውነት ማለት ነው። ሰው ቢያንስ እኮ ይኸውላችሁ ወይ ማወቅ አለበት፣ ካላወቀ ደግሞ ቢያንስ መጠየቅ አለበት። ካልጠየቀ ቢያንስ እንዴት አያፍርም? ማፈር እኮ ትልቅ ነገር ነው በእውነቱ። ደግሞ በወንጌል አላፍርም ሊለኝ ይሆናል ነገ ደግሞ መጥቶ ወንጌል እንደዚያ ነው እንዴ? ወንጌል ሰው መናቅ እንኳንስ ድንግል ማርያምን ቅዱስ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ 1 ላይ ምንድን ነው የሚለው? ማንም ሰው ባልንጀራው ከሱ እንደሚበልጥ ይወቅ ይላል። ማንም ሰው ነው የሚለው። ማንም ሰው ባልንጀራው ከሱ እንዲሻል ይህንን ይቁጠር ነው የሚለው። እኛ እናቱንም እናውቅበታለን ማመስገን፣ እሱንም እናውቃለን፣ እናመልከዋለን። ፈጣሪያችን ነው። እናቱን ደግሞ ምን እንደሆነች እናውቃለን። የአምላክ እናት ናት። ለእሷ ስንሰግድ እናታችን፣ ለእሱ ስንሰግድ አምላካችን፣ ለቅዱሳን ስንሰግድ ረዳቶቻችን ብለን ነው። የፀሐይ ክብሩ ሌላ ነው እስኪ በሉ ምእመናን። እሺ አዎ እሱ ነው። ከቃሉ ጋር ናችሁ። ከዚያ ደግሞ ሰማይ የተባለ ምንድን ነው? ሰማይ የተባለ የኛ ልብ ነው። እስቲ የኛ ልብ በሉ። ሰማይ የተባለ የኛ ልብ ነው። ፀሐይ የተባለ ኢየሱስ ክርስቶስ ነው። ጨረቃ የተባለች ቤተ ክርስቲያን ናት። ከዋክብት የተባሉ ሰማይታት ናቸው። ሰማይ የተባለ የኛ ልብ ነው። በሰማይ ላይ ሶስቱ ያብሩ ማለት በክርስቲያኖች ልብ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር መኖር አለበት ማለት። የክርስቶስን ፍቅር መኖር አለበት፣ የቅዱሳን ፍቅርም መኖር አለበት፣ የቤተ ክርስቲያን ፍቅር መኖር አለበት። ይሄን ነው ሰማይ የምንለው። ልብ ይሉታል። ይሄ ነው ልብ የሚባለው። ይሄ ነው
ወይ ጉድ! ቅዱስ ጳውሎስ እኮ የተሰሎንቄን ሰዎች ምን እንዳላቸው ብትሰሙ፣ እናንተ የተሰሎንቄ ሰዎች የመመኪያዬ ዘውድ ናችሁ ነው የሚላቸው። እስኪ በሉ በሞቴ የመመኪያዬ ዘውድ በሉ እስኪ። ኧረ ተው ጎበዝ። የተሰሎንቄ ሰዎች ለቅዱስ ጳውሎስ የመመኪያው ዘውድ ከተባሉ አክሊለ ምክህነ ብላት ምንድን ነው ነውሩ? የመመኪያዬ ዘውድ ድንግል ማርያም ብላት ምንድን ነው ነውሩ? መመኪያዬ ጋሻዬም ነሽ ክብሬም ነሽ ብላት ለእኔ ነው የምትበዛብኝ እንጂ ለእሷስ አያንስባትም። የሚበዛብን ለእኛው ነው። በእውነቱ ደግሞ እኮ ትዕቢታችን እኮ አምላክ እናቴ ብሏት እሷ እንኳን ኧረ እኔ እሱ እናቴ ባለበት እናንተ ኃጢአተኞች ልጄ እናቴ እንድትሉ አልፈልግም እሷ እንኳን አላለችም። እሷ ያላለችው ደግሞ እኛ ተገልብጠን እኔ ሁልጊዜ የምናገረው አንድ ቃል ላይ ልድገመው ደስ ስለሚለኝ ሲራክ እንዲህ ይላል፣ 3 አይነት ሰዎች ነፍሴን አበሳጯት ይላል። ሴሰኛ ሽማግሌ፣ ትዕቢተኛ ድሃና ንፉግ ባለጸጋ። በጣም ንፉግ ባለጸጋ፣ ሴሰኛ ሽማግሌ። እንደው ወጣቱም አልተፈቀደለትም፣ እንደው ቢያንስ እሱ ስጋዋሽን ነው። አሁን ሽማግሌው ምን ብለህ ነው አርፈም አትቀመጥ። ይሄ እንደግም ትዕቢተኛ ድሃ ደግሞ የለውም ደግሞ ትዕቢቱ ደግሞ እንዳወራ ዶሮ ያለ ማለት ነው። እንዲሁ እኮ የሌለውን ማለት ነው። የሌለህን አታውቀው። ወዴት ነው እንደው ሰው ሄዶ እኔና ድንግል ማርያም እኩል ነን ሊል የሚችለው? የለም። ኮከብ ይሄይስ ክብሩ። ኮከብ ከኮከብ ይበልጣል። አንዱ ከአንዱ ይበልጣል። እንኳን ከድንግል ማርያም እኛም እንኳን እኔ ከገሌ ጋር እኩል ነኝ ማለት ኢ ክርስቲያናዊነት ነው። ኢ ወንጌላዊነት ነው። ኢ መጽሐፍ ቅዱሳዊነት ነው። እንዲያውም ምንድን ያለው ጌታችን ኢየሱስ ክርስቶስ እስመ አብ ያብየኒ አብ ይበልጠኛል ያለውን ቃል ሊቃውንቱ ሲተረጉሙት አብ ይበልጠኛል ያለ አብ ወልድን የሚበልጠው ሆኖ ሳይሆን ለአርአያነት ስለመጣ እናንተም እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ ለማለት ነው ብለው ነው የሚተረጉሙት። እገሌ ይበልጠኛል በሉ እንጂ ትክክል ነኝ አትበሉ። ጭራሽ እበልጣለሁ እንኳን እኩል ነኝ ይበልጠኛል አለ ማለት ራሱ ክህደት ነው፣ ነውር ነው። ማንም አላደረገውም። ይሄን ሐዋርያት አላደረጉትም። ኮከብ ይሄይስ ክብሩ። ሰው ሰማይ እኛ የምናውቀው ሰማይ ፀሐይ ያለው ጨረቃ ያለው ኮከብ ያለው ነው። እኛ የምናውቀው የክርስትና ልብ ክርስቶስ ያለው ማርያምም ያለችው ቅዱሳንም ያሉት ነው። ይሄ ግን ባዶ ቀፎ ነው፣ ጨለማ ነው፣ ብርሃን ያልተሳለበት ሰማይ ማለት ውሃ ብቻ የሆነ ማለት ሐኖስን ብቻ የተሸከመ። እንዲያው ሊቃውንቱ ምንድን ነው የሚሉት? ይሄ ሐኖስ የሚባለው ውሃ የእግዚአብሔር የቁጣው ምሳሌ ነው የሚሉት። የቁጣው ምሳሌ ነው። ይሄ ባዶ ሰማይ የሆነ ሰው ግን የእግዚአብሔር ፍቅር የሌለው፣ የድንግል ማርያም ፍቅር የሌለው፣ የቅዱሳን ፍቅር የሌለው ሰው ግን ባዶ ሰማይ ነው። የሚሸከመውም ሐኖስን ብቻ ነው። ይሄ ሰማይ ፀሐይ፣ ጨረቃ፣ ከዋክብት እስኪፈጠሩበት ድረስ ሐኖስን ብቻ ያንን የሚያስፈራራውን ውሃ ብቻ ተሸክሞ እንደነበረ እግዚአብሔርን የማይወድ እናቱን የማይወድ ቤተክርስቲያንን የማይወድ ቅዱሳንን የማይወድ ሰው የእግዚአብሔርን ቁጣ ብቻ ተሸክሞ የሚኖር ሰው ማለት ነው። ሰው ለመቅሰፍት የታጨ ራሱን ለመቅሰፍት ያዘጋጀና ያጨ ሰው ማለት ይሄ ነው። እና እግዚአብሔርን በወደድንበት እመቤታችን እንድንወዳት አምላክ ወዶ ወደ እሷ ያደረባት እስመ አፍቀረ ንጉሥ ስነኪ ንጉሥ ውበትሽን ወዶሻልና ወዷልና ተብሎ ለአምላክ ሙሽርነት የታጨች ወመነኑ ምድረ መፍትወ ይላል ቅዱስ ዳዊት። የተወደደችውን ምድር ናቁ ይላቸዋል እስራኤላውያንን። የተወደደችውን ምድር ናቁ መዝሙር 105 ላይ ሲናገር የተወደደችውን ምድር ከነዓንን ናቋት። ስለ ናቋትም እግዚአብሔር መንገድ ላይ በነዘርባብ እየቀጨ አስቀራቸው። ከድንግል ማርያም በላይ የተወደደ ምድር የት ይገኛል? ፍሬ ሕይወት ኢየሱስ ክርስቶስን ይዛ የተገኘች ምድር እሷን አየቲ ዛቲን ተታስተሪ ከምርውቅ ከመማይቶት ብሬት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ከሩቅ የምትታይ ያቺ ማናት ተብሎ የተነገረላት የግብፅን ውሃ የማትጠጣው ያቺ መልካሚቱ ምድር ዘዳግም 11 ላይ እንደ ምድረ ግብፅ ያለች አይደለችም አለ። የምድር ውሃ አትጠጣም። የግብፅ ምድር
ከሰማይ ዝናብ የሚጠጣ ነው እንጂ ከሰማይ ዝናብ አያገኝም። የአባይን ውሃ ብቻ የሚጠጣ። እኔ የምሰጣችሁ ምድር እንደ ግብፅ ምድር አይደለችም፣ ከሰማይ ጠል የምትረካ ናት ብሏል ዘዳግም 11 ላይ ሲናገር። ይህ ማለት ነው የኔ እናት ድንግል ማርያም የወንድ ዘር የምታውቅ አይደለችም፣ የሰማይ ጠልን የምትረካ ናት ማለት ጠለ ምሕረት ወልደ እግዚአብሔርን ይዛ የምትገኝ ናት እንጂ ለተጠሙት ሰዎች ሁሉ የምሕረት ውሃ ልጇን ይዛ የምትመጣ ናት እንጂ የወንድ ዘር የምታውቅ አይደለችም። ያችሁም የተወደደች ምድር ናት። እንዲያው ምን ይላል ሙሴ ሲናገር ይቺ የምሰጣችሁ ምድር እግዚአብሔር አምላካችሁ አለ ከመጀመሪያው ዓመት እስከ መጨረሻው ዓመት ድረስ የሚያያት ናት ማለት እግዚአብሔር ዓለም ሳይፈጠርም ዓለምም ሲፈጥርም ዓለምም እስከሚያልፍ ድረስ የሚያያት እናቱ እመቤታችን ናት። የተወደደችው ምድር ዓለምን ሲፈጥር እሷን እያየ ይፈጠራል። ሲወለድም እሷን አይቶ የተወለደባት፣ ሲሰቀልም እሷን አይቶ የተሰቀለባት፣ ሲያርግም እሷን አይቶ ያረገባት፣ እሷ ባለችበት ሀብተ መንፈስ ቅዱስን የላከባት፣ እንደገናም ደግሞ ሲመጣ በእሷ ሥጋ የሚገለጥባት እናቱ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ይችም ትባላለች የተወደደችው ምድር። የተወደደችውን ምድር ናቁ፣ እነሱም ምድረ በዳ ላይ ቀሩ። የተወደደችውን ምድር እመቤታችን የሚንቁ ሰውም እንዳይወዳት የሚያደርጉ ሰዎች በእግዚአብሔር መንግሥት ጽዋ ተርታ ዕድል ፈንታ ሳይኖራቸው መሬት ላይ ይቀራሉ። ምድር ላይ ከመቅረት እግዚአብሔር ይሰውራል። እና እመቤታችን የተወደደችው ምድር ናት። ስለ እሷ መናገር ወይ ግሩም! ስለ እሷ መናገር ስለ እግዚአብሔር መናገር ነው። አይሆንልንም እንጂ ደግሞ መናገሩ ራሱ በሆነልን ነበር። ስለ አብርሃም ከተነገረ፣ ስለ ዳዊት ከተነገረ፣ ስለ ሙሴ ከተጻፈ፣ ስለ ዳዊት በተነገረ በሚነገርበት መጽሐፍ ቅዱስ በሚጻፍበት በሚተረክበት ቤተክርስቲያን የዳዊትን አምላክ ስለወለደችው መናገር ነውር ነውን? ስለ ሙሴ በሚነገርባት ቤተክርስቲያን የሙሴን ጌታ የወለደችውን ስለ ድንግል ማርያም መናገር ነውር ነውን? ስለ ነቢያት መናገር ክብር በሆነበት ቤተክርስቲያን የነቢያትን ጌታ ስለወለደች ስለ ድንግል ማርያም መናገር ነውር ነውን? ስለ ሐዋርያት መስበክ የሐዋርያትን ታሪክ መተረክ ክብር በሆነባት ወንጌል የሐዋርያትን ጌታ ስለወለደችው ስለ ድንግል ማርያም መናገር ነውር ነውን? ገንዘብ የማይጠግብ ሰው ገንዘብን እንደ ዝናብ ብታንጠበጥብለት አይጠግብም ይላል ዮሐንስ አፈወርቅ። ክፉ ሰው ስጦታን ሁሉ ቢሰጡት አያመሰግንም። አለማመስገኑ በምን ይታወቃል? አምላክን ወልዳ የሰጠችው ድንግል ማርያምን ባለማመስገኑ። ይህን ውለታን መርሳት ማለት ነው። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ሁሉም ግን በእኛ ብርሃን በእኛ ልብ ይኖራሉ። የእግዚአብሔርን ፍቅር፣ የእናቱን ፍቅር፣ የኮከቡም የቅዱሳንም ክብር። ለምንድን ነው ኮከብ የምንላቸው? ኮከብ የምንላቸው ለምን ይመስላችኋል? ጨረቃ የምንላቸው ከዋክብት የምንላቸው ለምንድን ነው? ክርስቶስም ፀሐይ ይባላል፣ እናቱ ድንግል ማርያምም ፀሐይ ትባላለች። አሁን ደግሞ ለይተን ነው እሷ አሁን ፀሐይ፣ ጨረቃ፣ ከዋክብት፣ ድንግል ማርያም ፀሐይ ትባላለች። ዮሐንስ መጥምቅ ጨረቃ ይባላል፣ ቅዱሳን ከዋክብት ይባላል። እንዴት ፀሐይ? ለምን? ቅዱስ ጳውሎስ የፀሐይ ክብሩ ሌላ ነው ሲየተናገረ የመጣው ስለ ትንሣኤ ሙታን ነው። ስለዚህ የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሲል እዚህ ላይ ምን የምናገሩ ነው? በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ሲል በቤተ ክርስቲያን ውስጥ ክርስቶስም ቅዱሳንም ይኑሩ ማለቱ ነው። እንደገና ደግሞ ምን ማለት ነው? አይ ቅዱስ ጳውሎስ ደግሞ ለትንሣኤ በተናገረበት አንቀጹ ደግሞ ለይቶ ፍጥረት ሁሉ ይነሳል፣ ግን የፀሐይ ክብር ሌላ፣ የጨረቃ ክብር ሌላ፣ የኮከብ ክብር ሌላ ሁሉ እንደሆነ እኛም እንደየክብራችን መነሳቱን እነሳለን፣ ግን ክብራችን ግን ክብራችን ይዘን እነሳለን ብሎ በክብር እንደምንላይ ተናግሯል። ስለዚህ በጨረቃ በፀሐይ የመሰላቸው ባለመቶ ፍሬ፣ እስኪ ባለመቶ ፍሬ በሉ። በጨረቃ የመሰላቸው ባለ 60 ፍሬ፣ እስኪ ባለ 60 ፍሬ በሉ። በኮከብ የመሰላቸው ደግሞ ባለ 30 ፍሬ ናቸው ማለት ነው። የባለ መቶ ጌታ እኮ ነው ያለ። ማን ያለ ጌታ? ምድሩ አበቀለ 30 ያፈራለ፣ 60 ያፈራለ፣ 100 ያፈራለ። ባለ መቶውን ባለ መቶ ብለህ ትናገርለታለህ እንጂ ባለ 60 ብትል እግዚአብሔር ያከበረውን ማን ይከሰዋል? 100 ያፈራውን 60 ማለት ክደት ነው። 60 ያፈራውን 30 ማለት ክደት ነው። 30 ያፈራውን ባዶ ማለት ክደት ነው። ድንግል ማርያም ከ100 በላይ ያፈራች ናት። በእውነት ማለት ከ100 በላይ ያፈራች
ባለመቶውን እንዴት ክብር ትቀንሳለህ? እግዚአብሔር 100 የሚያፈራለ 60 የሚያፈራለ 30 የሚያፈራለ እያለ አንተ የለም 60 ነው ባለመቶውን ከባለ 30ው ጋር እኩል ነው እንዴት ትላለህ? አንተ 30ውን እንኳን አልጀመርከውም። ሳትጀምር ባለመቶውን ከኔ ከባለ 30ው ጋር እኩል ነው ማለት ትዕቢት ነው፣ ዲያብሎሳዊነት ነው። ባለመቶ ባለ 60 ባለ 30 አለ ብሎ ለይቶ ባለቤቱ ተነግሮናል። ስለዚህ ቅዱስ ጳውሎስ ባለመቶውን ፀሐይ አለው፣ ባለ 60ውን ጨረቃ አለው፣ ባለ 30ውን ደግሞ ኮከብ አለው። ድንግል ማርያም ከባለመቶው በላይ ናት። ባለ 60 ያፈሯሉ፣ ሰማዕታት ናቸው። ከዛስ ደግሞ ባለ 30 ያፈሯሉ፣ መነኮሳት ናቸው። በምዕመናን ብቻ ሲወርድ ደግሞ ባለ 100 ያፈሯሉ፣ ሰማዕታት ናቸው። መከራውን እንደ ምግብ እየተሻሙ የሚበሉት የሚቀበሉት መከራ አያምልጠኝ የሚሉት ለክርስቶስ ብለው ሰማዕታት። ባለ 60 የተባሉት ደግሞ መነኮሳት ናቸው። የመነኮሳትን መከራ የሚያውቀው መነኩሴ ብቻ ነው። መቼም እናንተ መቼም አታውቁትም አይደል? መነኩሴ መሳደብ ብቻ ነው የምታውቁት። መነኩሴ አትሳደቡ፣ እውነቴን ነው፣ ነውር ነው። እንዲሁ ዝም ብሎ የማይሆንለትን ሰው ከበሮ አሉ በሰው እጅ ሲያዩት ሲይዟት እሳ አንዳንድ ቀን እንደው በጽጌ መጋረጃው ተገልጦ ሊቃውንት ሲያሸበሽቡ መርጌታ የሆናቸው አይመስላችሁ? ይመስላችኋል አይደል? እንደዚያ ይመስላል ማለት እና የመነኩሴ ክብር ዝም ብሎ ቀሚሱን አድርጎ ቆቡን አድርጎ እንደው በዚህ በአዲስ አበባ ጀርቀቅ ሲል እንዲሁ ዝም ብሎ በዓለሙ የሚኖር ይመስላችኋል? መከራውን ነው የሚያሳየው፣ መከራውን ማለት ነው። እንዲሁም አባ እንጦንስ ቆይ እኔን ብቻ ነው የሚጠሉኝ፣ ቆይ እስኪ ልብሱን ይጠሉታል ብሎ ልብሱን ወስዶ በአንድ መቋሚያ ዝም ብሎ እዚያ ላይ አቆመ። አጋንንት መነኩሴ መስሏቸው ልብሱ ጋር ትግል ጀመሩ። የሚገርም አይፈልጉትም። እና መቼም የዚህ ዘመን መነኮሳት እንደ መስቀያ ነን በእውነቱ ማለት ነው። በትክክል ላንኖረው እንችላለን። ልብሱም ግን መከራ ያስቀብላል። ልብሱን ለብሶ መኖር በራሱ መከራ ነው በዚህ ዘመን ማለት ነው። ልብሱን ለብሶ መኖር እንኳን ማለት ነው። እና እነዚህ ግን ትልልቆቹ ናቸው። ባለ 60 የተባሉት እነ አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ናቸው። ባለ 30 የተባሉት ደግሞ ምዕመናን ናቸው። ምዕመናን በአጠቃላይ አምነው የሚኖሩት ሁሉም ግን አንድ ትንሣኤ ይነሳሉ፣ አንድ ዲናር ይወስዳሉ፣ አንድ መንግሥተ ሰማያት ይቀበላሉ። በማን? በእግዚአብሔር ቸርነት። የእግዚአብሔር ቸርነት ሁሉንም መንግሥተ ሰማያት ያስገባል ተብሏል እንጂ ባለ 60ውን ባለ 100 ያስብላል አልተባለም። ባለ 100ውንም ወደ 30 ዝቅ አያደርግም። ይሄን ነው የፀሐይ ክብሩ፣ የጨረቃ ክብሩ፣ የከዋክብት ክብሩ ሌላ ነው ተብሎ የተናገረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምንድን ነው ፀሐይ፣ ጨረቃ፣ ከዋክብት የምንላቸው ስንበሉ ቅዱሳን ለምንድን ነው በብርሃን የምንመስላቸው ሲባል አንደኛ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩ እሁድ ጨለማ ከተፈጠረ በኋላ ነው። ቅዱሳንም ብርሃናቸውን የሚያገኙት ከመከራ በኋላ ነው። ሳይዘሩ በቀል ይሆናል አይደል? አሁን ድረስ እኮ ነው ተኝቶ ዝም ብሎ ኢየሱስ ተገለጠልኝ ይላል። ተኝቶ ገና አድርጎ ተኝቶ ነው። ይሄ ነው ጨለማ ሳይፈጠር የተፈጠረ ፀሐይ ማለት ነው። ይሄ ማለት ጨለማ ገና ከእሁድ በፊት የተፈጠረ ማለት ይሄ ሳይዘሩት የበቀለ ማለት ይሄ ነው። ይሄ እግዚአብሔር እኮ ሁሉንም ተመልከቱ። ጥቀ አብይ ግብርከ እግዚኦ ሁሉ በጥበብ ገበርከ ይላል ቅዱስ ዳዊት። አቤቱ ስራ ሁሉ ድንቅ ነው፣ ሁሉንም በጥበብ አደረግከው ይላል። ሁሉንም በጥበብ ለምንድን ነው እግዚአብሔር መጀመሪያ ጨለማን የፈጠረ? ከክብር በፊት መከራ ይቀድማል ማለት ነው። እስኪ በሉ ከክብር በፊት ምን ይቀድማል? መከራ ይቀድማል። ጌታችን ኢየሱስ ክርስቶስ ደብረ ታቦር ላይ ብርሃነ መለኮቱን ከገለጠ በኋላ ከተራራው ሲወርዱ ለደቀ መዛሙርቱ ምንድን ነው ያላቸው? ይሄንን ለማንም እንዳትናገሩ። ሊቃውንቱ ይሄን ምን ብለው ይተረጉሙታል? መከራን ወደ ኋላ አስቀምጦ ክብርን ማስነገር ትክክል አይደለምና ይላሉ። ለምን? ገና ሊሞት ስለሆነ ማለት ነው። እስከ ዓመት ፈጸም በጊዜው ማለት ተነስቼ ክብሬ ሲገለጥ ትናገሩታላችሁ። እኛ እዚህ ልንቸነክረው እያልን አምላክ ነኝ እያለ እዚህ ይዘብታል እንዳይሉ አይሁድ ማለት ነው። ያ ከመከራ በፊት ክብር አይነገርም። ስለዚህ ፊት መከራ ይቀድማል፣ ኋላ ብርሃን ይመጣል። ስለዚህ ቅዱሳን በመከራ የከበሩ ስለሆኑ በብርሃን ተመስለዋል። ብርሃን ክርስቶስ ኢየሱስ ክርስቶስ ያደረባቸው ናቸው። ብርሃኑ የጨረቃም የፀሐይም የከዋክብትም ብርሃኑ ከእግዚአብሔር የተገኘ ነው። የድንግል ማርያምን የቅዱሳንም የቤተ ክርስቲያንም ክብር ከእግዚአብሔር የተገኘ ነው። ክብር የሰጠ እሱ ነው። እሱ ያከበረውን ደግሞ እናከብራለን። እሱ ተመልከቱ፣ እሱ የናቀውን እንንቃለን፣ እሱ ያከበረውን እናከብራለን። አሁን ያንን ሰው ሆይ ባለ 30 ባለ 60 አይን ምቀኛ ነው እንዴ?
እኔ ባከብረው በገንዛ ገንዘብ ምንድን ነው ብሎ ተናግሯል። እሱ ራሱ ዓይን ምቀኛ ጠማማ ናት ብሎ ይናገራል። ባለ 30 ባለ 100ውን ያላቸው እነዚህ ነው። ለምንድን ነው ግን ፀሐይ፣ ጨረቃ፣ ከዋክብት የተባሉት? ደግሞ ሌላ ፀሐይ፣ ጨረቃ፣ ከዋክብት አንድ የሚያስደንቅ ጠባይ ያላቸው በሰማይ የሚኖሩ ናቸው። እስኪ በሉ ንገሩኝ፣ በየት ይኖራል? ቅዱሳን በእግዚአብሔር ፍቅር ተመስጠው የሚኖሩ ናቸው። ምድራዊነት የለባቸውም። ምድራዊነት የለባቸው እነዚህ ናቸው የሚከበሩት። ቅዱሳን የሚከበሩበት ምክንያት ሐሳባቸው ሰማይ የሆኑ ስለሆኑ ልዑላነ ዝክር ናቸው። ከፍ ያሉ ናቸው። በምድራዊነት አይያዙ። ምድርን የናቋት ናቸው በእውነቱ ማለት ነው። እንደ ዮሴፍ ልብስ የዚችን ዓለም ክብር ንቀው የሄዱት ናቸው ቅዱሳን የሚባሉት እንጂ ዝም ብሎ በዓለም ውስጥ የሚርመሰመሰው ይህ እባብ ነው የሚባለው። ቅዱስ አይባልም። ገና እየተርመሰመሰ ነው። ቅዱስ ጳውሎስ ስለዚህ ነው ሐሳባቸው ምድራዊ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው ነው ያላቸው እነዚህ ነው። ፊልጵስዩስ ምዕራፍ 3 ላይ ሲናገር እለ ከርሶሙ ያመልኩ ያላቸው ሆዳቸውን አምልከው ክብራቸውን የሚተው ነውርን ክብር የሚያደርጉ ክብርን ነውር የሚያደርጉ አያቸው። እግዚአብሔር ክብር ያለውን እነሱ ነውር ይሉታል። እግዚአብሔር ነውር ያለውን እነሱ ክብር ይሉታል። እንዲህ የሚያደርጉ ሐሳባቸው ምድራዊ፣ እነዚህ አሸዋ ናቸው። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛዋለሁ ያለው እግዚአብሔር አብርሃምን እንደ ሰማይ ኮከብ ያላቸው ሰማያዊ ልጆቹን ነው። እንደ ምድር አሸዋ የተባለ የአብርሃምን አምላክ እያመለከ እንደ አሸዋ ቀዝቃዛ ሕሊና ያለውና እንደ አሸዋ ምድራዊ የሆነ አይምሮ ያለው ግን በክርስቶስ ስም ተጠርቶ ክርስቲያን ነኝ የሚል ሰው ነው። የአሸዋ ነው፣ ኮከብ አይደለም። ኮከብ ግን ሀገሩ ሰማይ ነው። ኮከብ የተባለ ፀሐይ፣ ጨረቃ፣ ከዋክብት የተባሉ ስለዚህ ነው። እነዚህ ደግሞ ምንድን ናቸው? የምድር ሁሉ ቆሻሻ ወይም ደግሞ በምድር ላይ ያለ ቆሻሻ ሁሉ ብርሃናቸውን የማይለውጥባቸው ስለሆኑ ነው። እነዚህ ምን ይባላሉ? ፀሐይ፣ ጨረቃ፣ ከዋክብት። ፀሐይ፣ ጨረቃ፣ ከዋክብት። አሁን እግዚአብሔር ያሳያችሁ አዲስ አበባ ቆሻሻ የሚደፋ በየት ነው አለ? የት አካባቢ ነው? አታውቁትም? የት ነው የሚባለው? ቆሼ ወዴት አካባቢ ነው አለ? በዚህ ትልቁ የቆሻሻው መድፊያ ማን ነው? እዚያ ውስጥ ፀሐይ ይወጣል አይወጣም? በጣም ጥሩ። አሁን እዚያ በጣም ክፉ ሽታ አለ አይደል? ያ ክፉ ሽታ የፀሐይን ብርሃን ወደ ክፉ ሽታ ይለውጠዋል አይለውጠው? አይለውጠው። እነዚህ ምንድናቸው? በዓለም እየኖሩ የዓለም ክፉ ሽታ የክርስቶስን መዓዛ ያለወጠባቸው ቅዱሳን ናቸው። የማይለውጥባቸው ሁልጊዜ የሚያበሩ ማለት ነው። የዓለም ምቾቱም ስቃዩም የማይለውጣቸው ማለት ነው። ምቾቱም አይለውጣቸውም፣ ሹመትም አይለውጣቸውም፣ ስደትም አይለውጣቸውም፣ ስቃይም አይለውጣቸውም። የፈለጋችሁትን አድርጉብን ከክርስቶስ ፍቅር ማን ይለየናል ይላሉ። የፈለጋችሁትን አድርጉብን የሚሉ ናቸው። እንዲያውም በዘመነ ሰማዕታት ወታደሮች ሁሉ ተሰብስበው ድንጋይ ሲወረውሩ እናንተ ድንጋይ ጨምሩ ክርስቶስ ክብር ይጨምርልናል ነበር የሚሉት ማለት ነው። እነዚህ ናቸው ምንም የማይለውጣቸው የክርስቶስ ብርሃን የሚገለጥባቸው ሰማያውያን ብርሃናት የሚባሉት እነዚህ ናቸው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ዘመን የማይለውጣቸው ቅዱሳንን አክብረን እንድንኖር በእነሱ ክብር እንድንገብር እግዚአብሔር ይርዳን። እንደው ጊዜ ከማይለውጣቸው ብርሃናት አንዱ ነቢዩ ኤልያስን ባንሳት አለብን። ዛሬ ኤልያስ አይደለም ታውቁታላችሁ አይደለም? ነቢዩ ኤልያስ ጊዜ የማይለውጠው መቼስ አይደረስ አይደል? አንድ ሀሳብ ትዝ ብሎኝ ነው ነግሯቸዋል። ያን ትዝ ያለኝን ነገር ነቢዩ ኤልያስ ጊዜ የማይለውጠው ብርሃን ነው። እስኪ ጊዜ የማይለውጠው ብርሃን በሉ። ምን አይለውጠውም? ጊዜ አይለውጠውም። እና ያው ታውቁታላችሁ ፍጹም ሲወለድ ራሱ በብርሃን በእሳት ተጠቅሎ የተወለደ ነው። ሲወለድ ነቢዩ ኤልያስ ሲወለድ የእሳት ጸዳል በሰውነቱ ላይ ተስሎበት ነበር የተወለደ እና ያየው ሁሉ ይፈራው ነበር። ያንን እሳት ሊቃውንቱ ምን ይላሉ? ለእግዚአብሔር ያለው የሚነድ ፍቅር ነው ይሉታል። ለእግዚአብሔር ያለው ፍቅር እሳት በእሳት ተጠቅሎ የተወለደ። ልክ ሙሴ ሲወለድ ከግንባሩ ላይ ብርሃን ነበረበት እንደሚሉት ሊቃውንቱ፣ እንደዚሁም ሁሉ በኤልያስ ላይ እሳት ነበረበት። ያ እሳት ለእግዚአብሔር የሚነድ ፍቅር ነበረ። ያንን እሳት ይዞት ተወለደ፣ ይዞት አደገ፣ በድንግልና ኖረ። በድንግልና ሲኖር በዘመኑ የሰሜን እስራኤል ንጉሥ ወይም የሰማርያ ንጉሥ የሚባለው የ10 ነገድ ንጉሥ
የሚባለው ማን ነው? አክዓብ የሚባል ሰው ነበረ። ይሄ አክዓብ ወደ ክደት ሂዶ ጣዖት አምልኳል። ይህንን ያደረገው ከጣዖት አምልኮ ሰው ወደ ምንፍቅና የሚሄድበት የራሱ ደረጃዎች አሉት። የመጀመሪያው የማታምን ሚስት አገባ። ቀጥሎ ደግሞ የእሷን አማልክት ተከተለ። ቀጥሎ እሷን አገባ፣ ለእሷ አማልክት አጸድ ሰራ። ከዚያ በኋላ ሰገደላቸው። ወደ ኢየሩሳሌም ለበዓል የሚወጡትን ሁሉ እቀጣለሁ አለ። ለመንግስቱ እንዲደላደልለት ማለት ነው። ይህንን ሲያደርግ ነቢዩ ኤልያስ እየሄደ ይመክረው ያስተምረው ነበር በእውነቱ ማለት ነው። መጨረሻ ላይ ይህ ሰው ጣዖት እያመለከ ግፍ እየሰራ ሲያስቸግር ነቢዩ ኤልያስ አምላከ ኃይል አምላከ እስራኤል ዘቆምኩ ቅድሜሁ ከመ ኢይዘንም ዝናም በእሉ 3 ዓመታት ዘይንበለ በቃለ አፉዬ አለ። ከኔ ካንደበቴ ቃል ሳይወጣ በዚች 3 ዓመት ዝናብ ጠብ አይልማል። ይሄም ሁሉ ሰው የጠገበ በዝናብ አብቅለህ በፀሐይ አብስለህ ስለመገብከው ነው። ስለዚህ ዝናብ አይዘንምም ብሎ ሰማይና ምድርን አዘዛቸው። እስቲ እግዚአብሔር ያሳያችሁ። ሰማይና ምድር የሚታዘዙለት ነው ኤልያስ ማለት ነው። ለነዚህ መታዘዝ ነውር ነው ጎበዝ። ሰው ከሰማይና ከምድር ይብሳል? ሰማይ ምድር ለኤልያስ እየታዘዙት እኔ ለኤልያስ አልታዘዝም? ታዘዙት፣ ጸጥ አሉ። ፍጥረታት ሁሉ ክብራቸውን ያውቃሉ፣ የሚያከብሩትንም ያውቃሉ። እማናውቅ እኛ ብቻ ነን። ፍጥረታት ውሃን ብትሉት ባህርን ብትሉት እንኳን ቅዱሳንን የሙሴን በትር እንኳን ታውቃለች። ማን እንደያዛት ታውቃለች እኮ። በትሪቱን በማን እጅ እንደተያዘች ስላወጣው ክፍል ነው የምትለው። አንዱ የፈርዖን ጠንቋይ ሄዶ ግን ቢቀጠቅጠው ባህሩን ወይ ምንም እምቡጭ ነው የሚለው ውሃው ዝም ብሎ ማለት። በማን እጅ የተያዘ ነው? በሙሴ እጅ የተያዘ ነውና ባህር ትፈራታለች ያችን ብትር። ከዚያ በኋላ ኤልያስንም አወቁት የእግዚአብሔር ክብር ያደረበት ሰው እንደሆነ። ጸጥ አለ። እግዚአብሔር ለኤልያስ ሂድ በቁራ ምግብን ያመጣልህ አለው። ቁራ ምግብን ስለሚያመጣልህ ሂድና በኮራት አካባቢ በፈፋው ስር በዛፉ ስር ተቀመጣለሁ። ቁራ ለኤልያስ ስንቅ እያመላለሰ መገበው ይመግበው ነበር። እግዚአብሔርም ውሃ ፍልቆለት እዚያ ይጠጣል። ለኤልያስ 3 ዓመት ሲቃረብ ድረስ ቁራዎች ምግብ መገቡት። ትዝ ይላችኋል። ቁራ በኖህ ዘመን ውሃ መጉደሉን አይተናል ቢባል እዚያ የወዳደቀውን እየበላ በዚያው ነበር የቀረ። አሁን ግን ስሙን አደሰ። እንደ የኛ ስም የሚለወጥ መቼ ነው እናንተ? አሁን ስንቅ አቀባይ ሆነ። በእውነቱ የሚደንቅ እኮ ቁራ ሲለወጥ ሰው አይለወጥም። ግን እንደ ትናንትናው ዝም ብሎ ጉጭ እንዳለ ማለት ሀኖሩት ይገኛል ዝም ብሎ ማለት። ቁራ እኛም ቀማኛ የነበርነውን ስንቅ አቀባይ ለመሆን ያብቃል። ሊቃውንቱ ግን ምንድነው የሚተረጉሙት? መቼስ መጽሐፍ ቅዱስ እኮ ለነፍሳችን ጥጋብ የተጻፈ የእግዚአብሔር ምግብ እኮ ነው። እና ቁራ ኤልያስ የእግዚአብሔር ምሳሌ ሲሆን በቁራፍ መመገቡ በቁራፍ የመጣውን ኤልያስ ሳይጸየፍ መመገቡ እግዚአብሔር የኃጢአተኞችን ጸሎትና መስዋዕት ሳይንቅ የመቀበሉ ምሳሌ ነው። እንዲህ አድርጎ ኤልያስ እየተመገበ ኖረ። ኋላ እግዚአብሔር ዝም ብሎ ቢያይ ኤልያስም ዝም አዝንም አለ። እግዚአብሔር ደግሞ ለፍጥረቱ ያዝናል። ይችን ምግብ ካላስቀረዋት ኤልያስ አዝንም አይልም ብሎ ምግቧን አስቀረ እግዚአብሔር። ኤልያስ ቋንም ይፌይቶ ለቋ በቁራም የቁራ ወንበዴ ያለበት እንዴ ያለ ዘወር እያለ የለም። ዋይቱንም ሂዶ ቢያዝ የለም። 3 ጊዜ እየተመላለሰ ቢያይ የለም። ቢያይ ዝም። ኤልያስ ዝም ቁጭ። ምግብ አምጣይን እግዚአብሔር የማይለወጥ ብርሃን ማለት እኮ ይሄ ነው። እንዴት ምግቤን ታስቀርብኛለህ አትሉ እናንተ ብትሆኑ? አንተን ብዬ ወጥቼ እንዴት ምግብ ወዴት አጣ? በጸሎቴ ነው ይህን ዝናብ የዘግ እሺ ሰማይ የለጎመ ጸሎት እንዴት ምሳ ያሳጣኛል ብሎ አለማጉረምረሙ ይደንቅ። ቁጭ ረሃቡን ታግሶ በረሃብ ሊሞት አይደል? ትዕግስቱም ድንቅ ነው ብሎ እግዚአብሔር መጣ። ኤልያስ ሁር ውስጥ ሀገረ ሰራፕታ ወበህየተ ሴሰየከ ሀቲ መበለት፣ ወደ ሰራፕታ ሂድ፣ በዚያች አንዲት ድሃ ሴት አዘጋጅቼልሃለሁ፣ እሷ ትመግብሃለች አለው።
ሲሄድ ወረከባ እንዘ ተአጥብ ጸው ይላል። ጭራሮ ስትለቅም አገኛል። አንቺ ሴት እንደምን ዋልሽ? እባክሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አለችው። እሱ ነውና ማለት ነው። ማን መስሎሻል አላለም። እባክሽን ውሃ አላት። እሺ አለችው። በዚያውም ውሃ የምጠጣበት ቁራሽ እንጀራ አምጪልኝ አላት። አይ እኔ ያለችኝ እፍኝ ሙሉ ዱቄት ናት፣ በማሰሮዬም ትንሽ ዘይት አለች። ያችንም እኔም ልጄም አንተም በልተናት እንሞታለን። ከዚህ በቀር ሌላ እንደሌለኝ እግዚአብሔር ያውቃል አለችው። ደግ ሴት ነበረች በእውነቱ ማለት ነው። እና እግዚአብሔር ያውቃል። እንግዲያስ ሂጂና ቶሎ ጋግሪው፣ ስትጋግሪ ግን ረሃብ ጸንቶብኛልና መጀመሪያ ለኔ አምጪልኝ፣ ለአንቺና ለልጆችሽ ኋላ ትጋግሪያለሽ አላት። አሁን ሊቃውንቱ ምን ይላሉ? ኤልያስን ያህል ጀግና ቁራ ቢቀር ውሃ ቢደርቅ ዝም ያለ ጀግና እርቦት ለምግብ ሳስቶ ሳይሆን መጀመሪያ ከምትበሉት ሁሉ ለቤተ ክርስቲያን ስጡ ሲል ነው ይላሉ ሊቃውንቱ ማለት ነው እንጂ ኤልያስ ለምግብ ተጨንቆለት አይደለም። በእውነቱ አለመጨነቁ ነው። አላሳያችኋለሁ። መልአክ እየገለገለው ሁሉ አልበላም ብሎ እየተኛ ማለት ነው። ቢደረግ ቢሰራ እምቢ ብሎ ነበረ። ስለዚህ ነቢዩ ኤልያስ መጀመሪያ ለቤተ ክርስቲያን፣ መጀመሪያ ለምን በሉ ንገሩ እንጂ እናንተ ግን መጀመሪያ ማንም ይበላል እና መጀመሪያ ስለምትበሉ መከራም ሲመጣ መጀመሪያ የሚደርስባችሁ በዚህ ነው። እና መጀመሪያ አትብሉ፣ የመጀመሪያውን ለእግዚአብሔር ስጡ፣ ቅድሚያ ለቤተ ክርስቲያን ስጡ ለማለት ነው። ያንን አደረገ። ዛሬ ገባ። ያላትን ስላቀበለች ስለሰጠችው ቤት ሁሉ በረከተላት። አሁን ትንሽ ነገር ኑሯችሁ ያችኑ እግዚአብሔር አምጧት ቢል ምን ትላላችሁ? አሁን ኑሮ ተወዷል አሉ። ዘይትም ተወዷል፣ በርበሬም ተወዷል። ምን ያልተወደደ ነገር አለ ማለት ነው? እኔ የገረመኝ እኔ አላውቅም ነበርና ሻይ 10 ብር ገብቷል ተብሎ ሰምቼ በጣም ግርም ምን ያለኝ ገዳሙ ስለሚያበላኝ ነው እንጂ ስለማልበላ አይደለም አላውቀው። ግን ሀሳብ የለኝም ለካ ብዬ በጣም ገረመኝ። ሻይ 10 ብር እኔ ድሮ 30 ሳንቲም ሳለ ነው የማውቀው። ያም ተወዶ በ10 ሳንቲም 10 ዳቦ የሚሸጥበት ጊዜ ምን ያውቃለሁ በእውነቱ ማለት ነው። እንዴት እንደዚህ ይሆናል? በጣም ይገርማል። ግን አሁን እንደዚህ በዚህ ዘመን 2000 ብር ደመወዝ ኑሯችሁ አስራት አውጡ ትባሉ ምን ትላላችሁ? ኑሮ ባይወደድ እሺ፣ ግን በዚህ ሰዓት እንዴት ላወጣ እችላለሁ ነው የምትሏል። ግን ያለን መስጠት የሌለን ያሰጣል። ያለን ሲሰጡት እግዚአብሔር ደግሞ የሌለ አምጥቶ ይሰጣል። ይሄ ነው መስጠት ማለት። ይቺ ሰው ያላትን ሰጠችው፣ ያላትን ሰጠችው። ኤልያስ ደግሞ የሌላትን ጨመረላት። እግዚአብሔር ይበርክት ብሎታል፣ ይበርክትልሻል። ቅዱሳን ኤልያስ ሲገባ ዝናቡ እስከሚዘንብበት ጊዜ ድረስ ዱቄቱ ሳይጎድል ዘይቱም ሳይጎድል ኖረ። ማን? የእግዚአብሔር ሰው ኤልያስ በቤቷ ስለገባ። የእግዚአብሔር ቅዱሳን በቤታችን ሲገቡ በረከታችን ሁሉ የሞላ ይሆናል። አጋንንት ከመቤታችን ጀምሮ ቅዱሳንን ከቤታችን እንዲወጡ የሚለፍብን በረከት የለሾች ለማድረግ ነው። በረከት የሌለን ሰዎች እንድንሆን ነው። ኤልያስ ሲገባ በረከት ሞላላት። ይች ሰው ይበርክትልሽ አላት። ኋላ ደግሞ እዚያም ሄዶ ነቢዩ ኤልያስ ዝም አለው። እግዚአብሔር ደግሞ ለፍጥረቱ አሰበ። ይጠይቀኝ እንጂ ብሎ ማለት ኤልያስ እንዲሁ እግዚአብሔር እኮ ቅዱሳን እንዴት እንደሚያከብረ እግዚአብሔር ሰው ነው ትዕቢተኛ እንጂ እግዚአብሔር ደግ ነው። እኔ የፈጠርኩት ሰማይ ነው፣ እሱ ቢገዝ ታዲያ እኔ እንግዲህ ላዝንም እንጂ አላለም። እሱ ለእኔ ብሎ ይሄን ያህል መከራ እየተቀበለ እኔም ከሱ ቃል ሳላገኝ አላዘንም ብሎ እግዚአብሔር አላዘንም ብሎ እግዚአብሔር የኤልያስን ቃል አክብሮ ኖረ። እግዚአብሔር ያከበረውን ቃል ሰው አያከብርም፣ አከበረው። ኋላ ልጇን አስታቅፈው ውሃ ሄደች። እንደታቀፈችው ሞተ ያጻል። አንደኛ ነብይ እግዚአብሔር ነኝ እያለ የሰው ልጅ ታቅፎ ሲሞት ጸሎቱ ምንም የማይጠቅም ሊሆን፣ ሁለተኛ ደግሞ ልጁ እሷ ሳትኖር የሞተ ነውና ገሎብኝ ነው ብትልስ። ኤልያስ በዚህ ጭንቀት ውስጥ ሆነ። እንግዲህ ያነፍሰ ገዳይ መጣ እባላለሁ እንጂ ማን ነብይ እግዚአብሔር ይለኛል ብሎ ነብዩ ኤልያስ ታቅፎ አሰገነት ላይ አውጥቶ 7 ጊዜ እየወደቀ እየተነሳ እየወደቀ እየተነሳ እየወደቀ እየተነሳ ጸለየለት። ሕፃኑ ተንቀሳቀሰ። በጸሎቱ ሲንቀሳቀስ
ያ የሞተው ሕፃን ተነሳ። ኤልያስ የወደቀው የተነሳው አበው በትውፊት እንደሚተረጉሙት 7 ጊዜ ነው። ይሄ ሙታን ወደ ቤተ ክርስቲያን ሲሄዱ በ7 ምዕራፍ የሚደረግ ለሙታን የሚደረገው ፍትሐት ነው። ሕይወት ያገኙበታል ማለት ነው። ሕይወት ያገኙበታል። ሰውየው ቢሞት ቤተ ክርስቲያን አትሞትምና እግዚአብሔር ደግሞ የሕያዋን አምላክ ስለሆነ በክርስቶስ አምኖ የሞተ ሰው ሙት አይደለም። ሙታን አንዳች አያውቁም ተብሎ የተጻፈ በምግባር የሞቱ በሃይማኖት የተቀበሩ የአጋንንት ልጆች ናቸው። የክርስቶስ ሰዎች ግን ሙታን አይደሉም። አስነሳው። ያ ያስነሳው ዮናስ ነው። የኤልያስ ጸሎት ሙት ይቀሰቅሳል። የቅዱሳን ጸሎታቸው ለሙታንም እንኳ ቢሆን ሕይወት ያሰጣል፣ ግዳጅን ይፈጽማል። ልጇ ተነሳላት። ከተነሳላት በኋላ ምን አደረገ? ነቢዩ ኤልያስ እግዚአብሔር ሂድና ለአክዓብ ተገለጥለት ዝናብ ላዘንብ ነኝ አለው። ሄደ። ንጉሡ ውሃ ፍለጋ ኤልያስን ቢሰማ ከቤተ መንግሥቱ ተከብሮ ይኖር ነበረ። ኤልያስን ሲያሰድደው እሱ ከመንበሩ ወርዶ ውሃ ፍለጋ ተሰደደ። ቅዱሳንን ማሰደድ ከመኖሪያ ያሰድዳል፣ መከራ ያመጣል፣ ሀገር አስወጥቶ ያሰዳል። እንዲያውም በቅድስት በእናታችን የቅዱሳን ሀገር በሆነችው በኢትዮጵያ መከራ እየጸና ያለ ቅዱሳን ከኢትዮጵያ እየተገፉ ስለሆነ ነው። ስለተገፉ መከራ እየመጣ ነው። ቅዱሳን እየተገፉ ስለሆነ ቅዱሱን ስለገፋ ውሃ ፍለጋ ከመንበር ወረደ። ከዚያ በኋላ ምን ሆነ? አገኘው። አንተኑ ኤልያስ ዘትገፈትኦሙ ለእስራኤል አለው። እስራኤልን የረጅም አጭር የወፍራም ቀጭን የወፍራም ቀጭን የቀይ ጥቁር የምታደርጋቸው እስራኤልን የምትገለባብጣቸው ኤልያስ አንተ ነህ አለው። ያለ አዋቂ የባለጌ አነጋገር አኮ አነ ዘገፈትኦሙ ለእስራኤል አለ አንተ ወቤተ አቡከ። እስራኤልን የምገለባብጣቸው እኔ አይደለሁም አንተና የአባት ቤት ጣዖት እያመለካችሁ ነው እንጂ አለው። እስከ ማይዜኑ ታነክሱ በክልዮን የጋያቲክሙ ለመቤል አምላክ ኪያሁ አምልኩ ወኪያሁ ትልው ወለመ እግዚአብሔር አምላክ ኪያሁ ትልው ወኪያሁ አምልኩ። ቤል አምላክ ከሆነ እሱን ተከተሉ፣ እግዚአብሔር አምላክ ከሆነ እግዚአብሔርን ተከተሉ። እስከ መቼ ጊዜ? አንድ ጊዜ ወደ ኃጢአት፣ አንድ ጊዜ ወደ ስርየት፣ አንድ ጊዜ ወደ ጣዖት፣ አንድ ጊዜ ወደ እግዚአብሔር ስትሉ ትኖራላችሁ። እስከ መቼ ልባችሁ ሲያነክስ ይኖራል? አሁንም ጣዖታቱን አሰብስብ፣ የጣዖት ካህናትን አሰብስብና መስዋዕት አቅርበው እኔም ላቅርብ። መስዋዕቱን እግዚአብሔር የተቀበለለት ሰው አምላኩን እንከተላለን አለው። 450 የጣዖት ካህናት ተሰበሰቡ። ማለዳ መስዋዕታቸውን አቀረቡ። መስዋዕታቸውን አቅርበው ቢጸልዩ ጣዖቱ አልሰማም አለ። ቢጸልዩ አይሰማም። ቢደረግ ቢሰራ ኋላ እንዲያው እስኪ እናንተ ደማችን ጭምር እንሰዋለት ብለው ደማቸውን እያፈሰሱ ቢሰውለት አልሰማን። ወሀዘ ይሳለቅ ቦሙ ኤልያስ ቴስበያዊ ይላል። ኤልያስ ይሳለቅባቸው ጀመር። የእናንተ አምላክ ወሬ ይወዳል፣ መንደርዶ ይሆናል፣ ሂዳችሁ ጥሩት። የእናንተ አምላክ እንቅልፋም ነው፣ ተኝቶ ይሆናል፣ ቀስቅሱት። የእናንተ አምላክ እንጂ ደንቆሮ ነው፣ ጮኻችሁ ጥሩት እያለ ተሳለቀባቸው። 6 ሰዓት ሲሆን ወግዱ ልቀቁ፣ እንግዲህ የኔ ተራ ደርሷል። 12 ቻል ውሃ 12 መረባረብ ድንጋዮችን ጎለተ፣ እንጨቱን ረበረበ፣ ጸፈጸፈ። እዚያ ላይ ስጋውን አርዶ አወራርዶ አስቀመጠ። 12 ቻል ውሃ ድግሙ ሰልሱ እያለ በላዩ ላይ አፈሰሰበት። ከዚያ በኋላ አምላከ እስራኤል ቅዱስ እግዚአብሔር እኔ ከብርበት እገንበት ብዬ አይደለም፣ አምልኮት ተዘነጋ፣ እስራኤል ተጨልጠው ተገርኝተው ወደ ጣዖት ሄዱ ብዬ ነው፣ ክብርህን ግለጥ ብሎ ጸለየ። ሲጸልይ እሳት ከሰማይ ወርዶ ስጋውን በልቶ እንጨቱን በልቶ ደንጊያውን በልቶ ከምድር ስንዝር በላለት ይላል። ከዚያ በኋላ የእግዚአብሔር እውነቱ የጣዖት ሐሰቱ ተገለጠና እነዚያንም አስፈጃቸው። ቀርሜሎስ ወስዶ ከወንዙ ዳር ፈጃቸው። ራሱን የቻለ ምስጢር አለው። 12ቱ ድንጋዮች 12ቱ ሐዋርያት ናቸው። በዚያ ላይ የፈሰሰው ውሃ ጥምቀት በሐዋርያት ስልጣንና ክህነት በሐዋርያት ትምህርትና ስርዓት የምትፈጸም ስለሆነች ነው።
እሳት በእኛ ላይ የሚያድረው የመንፈስ ቅዱስ ምሳሌ ነው። ስጋው የሚጠመቁ የምእመናን ምሳሌ ነው። በዚያ ላይ የወረደው እሳት መንፈስ ቅዱስ ነው። ኤልያስ እሳት እንዳወረደ ቅዱሳን መንፈስ ቅዱስ እንዲወርድ ይጸልያሉ። መንፈስ ቅዱስን በመካከላችን ይሆናሉ እንጂ መንፈሰ እግዚአብሔርን የሚያረቁ ጣዖታት አይደሉም። በአክዓብ ላይ ያደረው ነው እንጂ የጣዖት መንፈስ በኤልያስ ላይ ያደረው የጣዖት መንፈስ አይደለም። በኤልያስ ላይ ያደረው የጣዖት መንፈስ አይደለም፣ የእግዚአብሔር መንፈስ ነው። ኤልያስ የመንደር እሳት አያመጣም። ኤልያስ የሚያወርደው የሰማይ እሳት ነው። በዚህ ዓለም ያሉ የሐሰት ነቢያት፣ ሐሰተኛ ነቢያት የመንደር እሳት የሚጭሩ ናቸው። እንደ ኤልያስ ያሉ ቅዱሳን ግን የሰማይ እሳት ያወርዳሉ፣ አምልኮተ እግዚአብሔርን ይመሰክራሉ። ኤልያስ በጸሎቱ እሳት አውርዶ የእግዚአብሔርን አምልኮት እንደመሰከረ ሁሉ ቅዱሳን የእግዚአብሔርን ክብር የሚመሰክሩ ናቸው እንጂ የእግዚአብሔርን ክብር የሚጋርዱ አይደሉም። ኤልያስ እንዲህ ካለ በኋላ ኤልዛቤል ቢነዳድ የነደደው ሰው እውቀት የሌለው ሰው ዱላ ነው የሚቀድመው። በክርክር የተጠቃ ሰው ዛሬ ምንድን ነው የሚያደርገው? ዱላ። መናፍቃን ሲሻቸው ቤተክርስቲያን ሲሻቸው መሳደብ፣ መከራከር ሲያቅታቸው በዱላ ነው። የታወቀ ነው እንግዲህ ማለት አዛ ሲያቅቱት ወማኩ አንተ ኤልያስ ወማኩ አኔ ኤልዛቤል ኤልያስ በዚች ምድር ወይ አንተ ኑረህባት ወይ እኔ ኑሬባት። ቀድሞ ስደት፣ ረሃብ፣ መከራ በዚህ ሁሉ አልተለወጠም። አሁን ደግሞ ጸልዮ ሰማይንም ለጉሞ ይህን ሁሉ አድርጎ አምልኮተ እግዚአብሔርን አስመስክሮ ከዚህ በኋላ ደግሞ መከራ መጣበት። በዚህም አልተለወጠም። ኋላ ምን አደረገ? ሸሽቶ ሄደ። ከክትክታ ዛፍ ስር ተኛ። ተኝቶ ሳለ ፈጣሪ እኔ ከአባቶች አልበልጥም ግደለኝ አለው። ይህንን ቴዎዶሲዮስ የሚባል የቤተ ክርስቲያን ሊቅ ሲተረጎም ምን ይላል? ከአባቶች አልበልጥም ግደለኝ ማለው እባክህ የአባቶችን የሰማዕትነት ክብር አትቀማኝ ማለቱ ነው። እኔም በሰማዕትነት እንድሞት ፍቀድልኝ ማለቱ ነው እንጂ ኤልያስ ፈርቶ አይደለም ይላል መጽሐፍ ቅዱስ ላይ። ፈርቶ የተባለለት ሲተረጎም ይህ ነው። ከአባቶች ክብሬን እምወደው አይደለም። ኤልያስ ፈራ። ኤልያስ ከኤልዛቤል ስደት ሰደድ ፈራ ማለት ሰማዕትነት ይቀርብኝ ይሆን ብሎ ነው የፈራው እንጂ መከራውን አይደለም የፈራው። በዚህች ሀገር ኑሬባታለሁ። የአባቶችን የሰማዕታቱን የሌሎችን የነቢያት የአቤልን የደም የሰማዕትነት ክብር አትቀማኝ አትንሳይ ብሎ ጸለየ ማለት ነው ይላሉ አባቶች። አልበልጥም ተኛ። ሐዘን እንቅልፍ ያመጣል። ተኝቶ ሳለ ከቅጥቅጣ ዛፍ ስር ነው መልአኩ ቀሰቀሰው። ኤልያስ 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 አለው። ቀና ሲል እንጀራ በመሶበ ወርቅ የሚጠጣ ነገር ደግሞ ውሃ ማለት ነው በማሰሮ አገኘ። በላ። ረሃቡን ፈጭ ትንሽ ቀምሶ ተኛ። ኤልያስ ኤልያስ ብሎ ያው ቅድም ሳስቶ አይደለም አላልኳችሁ? መልአኩ ደግሞ ቀሰቀሰና ብላ ኤልያስ አለው። ቀምሶ ተኛ። ሶስተኛ ተንስ ወብላ እስመ ርሁቅ ፍኖትከ ዘተሐውር፣ የምትሄድበት ሀገር ሩቅ ስለሆነ ተነስና ተንስ ወብላ እስከምትጠግብ ድረስ ብላ አለው። ኤልያስ እስከሚጠግብ ድረስ በልቶ በመከራ ሳይለወጥ፣ በስደት ሳይለወጥ፣ በነገስታት ማስፈራሪያ ሳይለወጥ፣ በረሃብ ያልተለወጠው ኤልያስ፣ በመከራ ያልተለወጠው ኤልያስ ሞት ሳይለውጠው በእሳት ሰረገላ ተነጠቀ። በሃይማኖቱን በመከራ ያለወጠ እግዚአብሔር ደግሞ ክብሩን ሳይለውጥበት የማይለወጥ ክብር ይሰጠዋል። የቅዱሳን አምላክ ሁላችንን የሚያክብረን ምን ይመስላችኋል? ያ መሀል ላይ ክትክታይቱ ቤተ ክርስቲያን ናት። ኤልያስ የተኛባት ክትክታ ማለት ሁላችን የምንጠጋባት ቤተ ክርስቲያን ናት። ከትራሳችን ያለችው መሶበ ወርቅ እመቤታችን ናት። ወርቁ ንጽሕናዋ ነው። ከውስጡ ያለው ኤልያስ የተኛ ከትራሱ መሶበ ወርቅ ነበረ። ነቢያት የሞቱት መሶበ ወርቅ ድንግል ማርያምን እያዩ ነበረ። ከዚያ ውስጥ ህብስተ ሕይወት ክርስቶስን ተስፋ አድርገው ነበር የሞቱት። እዚያ ላይ ያንን ተመገበ ማለት ምዕመናን ያንን ይመገባሉ። ህብስቱ ኢየሱስ ክርስቶስ ነው። ያንን በልቶ ኤልያስ በእሳት ሰረገላ ተነጠቀ፣ አረገ ማለት ከመሶበ ወርቂቱ ከድንግል ማርያም የተገኘውን ስጋና ደም ተቀብለው ምዕመናን ሞት ሳይሽራቸው በክብር ተነስተው መንግስተ ሰማያት ይገባሉ ማለት ነው።
ሁላችንም ለመንግሥተ ሰማያት ያብቃል። በመለወጡ ኤልያስን እነ ቅዱስ ጊዮርጊስን ስንቱን ዘርዝረን በመከራ ያለወጡ እነ ቅዱስ መርቆሬዎስን ሌሎችንም ቅዱሳን መከራ ያለወጣቸው እና አቡነ ተክለ ሃይማኖትን እየተገረፉ የባህር ውስጥ የአሳ መመላለስ አሳ በአጥንት መመላለሱ እንኳን ያለወጣቸው እና አቡነ ገብረ መንፈስ ቅዱስን እነ ቅዱስ ክርስቶስ ስንቱን እነ ቅድስት አርሴማን እሳት ውስጥ ገብተው እሳት ሃይማኖታቸውን የማይለውጣቸው ብርሃናት ከዋክብት ናቸው። እነዚህን ከዋክብት ነው በቤተ ክርስቲያን የምናኖራቸው አክብረን። እግዚአብሔር ንዋያተ ቅዱሳቱ በመቅደስ ይቀመጡ። መቅደሱ ሙሴ በሰራው መቅደሱ የእግዚአብሔር መቅደስ ነው። ሙሴ የሰራቸው ንዋያተ ቅዱሳት ግን በመቅደስ ይኖራሉ። እግዚአብሔር በመሰረታት ቤተ ክርስቲያን ቅዱሳን ከብረው ይኖራሉ። ስናከብራቸው ግን ቀላቀላችሁ ለሚሉን ግን እንድታውቁት በሉ የፀሐይ ክብሩ ሌላ ነው በሉ እንጂ እሺ የከዋክብት ክብር። ስለዚህ ክርስቶስን ስናከብር ከድንግል ማርያም ጋር አልቀላቀልንም። ድንግል ማርያም ስናከብር ከክርስቶስ ጋር አልቀላቀልንም። የእግዚአብሔርን ክብር ለድንግል ማርያም አልሰጠንም፣ ለቅዱሳንም አልሰጠንም። እናንተ ተቀላቅሎባችሁ እንደሆነ ይህንን እወቁ። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። ለይተን እናውቃለን። በአንድ እናከብራቸዋለን፣ እንቀበላቸዋለን። ፈጣሪያችን በፈጣሪነት፣ እመቤታችን በፈጣሪናትነት፣ እሷን በፍጡርነት፣ ቅዱሳንን በፍጡርነት፣ ነገር ግን የክርስቶስ ብርሃን ያለባቸው የዓለም ብርሃን እንደሆኑ እናምናለን። እናንተ የዓለም ብርሃን ናችሁ ብሏቸዋልና። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው፣ የጣዖት ክብሩ ሌላ ነው፣ የታቦት ክብሩ ሌላ ነው። ለምን ትቀላቅላለህ? ታቦትን ጣዖት ለምን ትላለህ? የጣዖት ክብር ሌላ፣ የጣዖት ክብር ሌላ ነው። በጣዖት አምላኪዎች ጠይቀው፣ በነ ዳጎን መንደር አሽዶድ ሂድና አዛጦን ሂድና ጠይቀው፣ እዚያ የጣዖቱን ክብር ሂድና እዚያ ይኸው። የታቦት ክብር ግን ሌላ ነው ወንድም፣ የታቦት ክብር ሌላ ነው። ለምን ትቀላቅላለህ? ጣዖት ሌላ ነው፣ ታቦት ሌላ ነው። መኑ ዘይደምሮ ለክርስቶስ ምስለ ቤልሆር ወምኑ ዘይደምር ለታቦት እግዚአብሔር ምስለ ጣዖት። የእግዚአብሔርን መቅደስ የእግዚአብሔርን ጣዖት መቅደስ የእግዚአብሔርን ታቦት ከጣዖት ጋር የእግዚአብሔርን መቅደስ ከጣዖት ጋር ታቦትን ከጣዖት ጋር አንድ የሚያደርግ ማን ነው ብሏል ቅዱስ ጳውሎስ ቆሮንቶስ 6 ላይ ሲናገር። ስለዚህ ለይቶ ማወቅ ይገባል። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የኮከብ ክብሩ ሌላ ነው። እንዲህም ስለሆነ ደግሞ ኮከብ ከኮከብ ይለያል። ሁላችንም በእግዚአብሔር ብርሃን ከዋክብት እንድንሆን ተፈጥረናል። ኮከብ ከኮከብ ግን ይበልጣል፣ ከነ ክብሩ ይነገርለታል። ወስብሐት ለእግዚአብሔር። ይቆየን።